እስከ 36 ያለውን እናነባዋለን። ሮሜ ምዕራፍ 11 ወንድሞች ሆይ ልባሞች የሆናችሁ እንዳይመስላችሁ ይህን ምስጢር ታውቁ ዘንድ እወዳለሁ። የአሕዛብ ሙላት እስኪገባ ድረስ ድንዛዜ በእስራኤል በአንዳንድ በኩል ሆነባቸው፣ እንደዚሁም እስራኤል ሁሉ ይድናል። እንዲህ ተብሎ እንደተጻፈ መድኃኒት ከጽዮን ይወጣል፣ ከያዕቆብም ኃጢአተኛነትን ያስወግዳል። ኃጢአታቸውን ስወስድላቸው ከእነርሱ ጋር የሚገባው ኪዳን ይህ ነው። በወንጌል በኩል ስለ እናንተ ጠላቶች ናቸው፣ በምርጫ በኩል ግን ስለ አባቶች ተወዳጆች ናቸው። እግዚአብሔር በጸጋ ስጦታውና በመጥራቱ አይጸጸትምና እናንተም ቀድሞ ለእግዚአብሔር እንዳልታዘዛችሁ አሁን ግን ካለመታዘዛችሁ የተነሳ ምሕረት እንዳገኛችሁ እንዲሁ በተማራችሁበት ምሕረት እነርሱ ደግሞ ምሕረትን ያገኙ ዘንድ እነዚህ ደግሞ አሁን አልታዘዙም። እግዚአብሔር ሁሉን ይምር ዘንድ ሁሉም ባለመታዘዝ ዘግቶታልና። የእግዚአብሔር ባለጠግነትና ጥበብ እውቀቱ እንዴት ጥልቅ ነው! ፍርዱ እንዴት የማይመረመር ነው! ለመንገዱ ፍለጋ የለውም። የጌታን ልብ ያወቀው ማን ነው? ወይስ አማካሪው ማን ነበር? ወይስ ብድራቱን ይመልስ ዘንድ ለእርሱ አስቀድሞ የሰጠው ማን ነበር? ሁሉ ለእርሱና ከእርሱና በእርሱ ለእርሱም ነውና ለእርሱ ለዘላለም ክብር ይሁን። ምን ይላል መጨረሻው? አሜን። እንጸልይ እስቲ። አቤቱ እናመሰግናለን፣ መገኘት በመካከላችን ስላለ ተመስገን። አሁንም ቃልህን አስተምረን፣ ተናገረን። በዚህ ቃል ውስጥ አልፈ ሕይወታችንን ስራ፣ በኢየሱስ ክርስቶስ ስም አሜን። ዛሬ ማካፈላችሁ የመልእክት ክፍል ኤሎሂ ሰሊሆት የሚል ርዕስ ሰጥቼዋለሁ። ወይ ደግሞ ኤሎሂም ሰሊሆት ማለት ትርጉሙንም አብሬያችሁ ነግራችኋለሁ። ጀስት ካች ለማድረግ ነው አይዲያውን። ኤሎሂ ወይ ኤሉሃ የሚሉት ሲንግል እግዚአብሔርን ነው የሚጠሩበት። ኤሎሂም ግን ሶስትነቱንም አብሮ የያዘ ቃል ነው ታውቃላችሁ። ስለዚህ ኤሎሂም ሰሊሆት ማለት በሚል ርዕስ ስር ጥቂት እግዚአብሔርን ቃል አካፍላችኋለሁ። ይህ ቃል የሂብሩ ቃል ነው። ኤሎሂም ማለት እግዚአብሔር ማለት ነው ታውቃላችሁ። እግዚአብሔር ኤሎሂም ብዙ የእግዚአብሔር ስሞች ተጠቅሰዋል በመጽሐፍ ቅዱስ ላይ። ይሄ ግን የእግዚአብሔርን ብቸኛ እግዚአብሔርነት ሌላ ኤሎሂም እንደሌለ ሌሎቹን ሁሉ ፌክ የሚያደርግ ማለት ነው። የተጣራው እግዚአብሔር ተፈትኖ እግዚአብሔር መሆኑ የተረጋገጠውን እግዚአብሔር ሌላ ማንም ሰው የሚመስለው የሌለ ማለት ነው። ማለት ሌላው በሙሉ ነኝ የሚል እንጂ ያልሆነ እንደሆነ የሚያሳይ ዝም ብሎ እንደ አንድ የተለጠፈበት ስም ሳይሆን የተከማቸ ባህሪ ውስጡ የያዘ ስም ነው። እኛ ስም ሲሰጠን ልክ ነው፣ ባህሪ አለው ከስማችን ጋር የተሰጠን፣ ግን ባህሪያችንን አያሳይም። ምኞት ነው ያለው በስማችን ላይ እና አብዛኛው ነገር ምኞት ነው። ብዙ በጣም የሚገርሙ ስሞች የተሸከሙ ሰዎች ስማቸውን አይመስሉም። ምክንያቱም ቤተሰብ ስሙን ሲሰጥ ይሁንልኝ ብሎ ስለተመኘ የሰጠው ስም እንጂ የሆነው ነገር ስላልሆነ መሆን በኋላ የሚመጣ ስለሆነ ካራክተር ስለሆነ በማደግ ውስጥ በመሰራት የሚመጣ ስለሆነ። እግዚአብሔር ግን እንደዛ አይደለም። ስሙ እግዚአብሔር የሆነውን ነው። እግዚአብሔር ደግሞ እየሞላ የሚመጣ አምላክ አይደለም። ስሙን እየመሰለ የሚመጣ ሳይሆን ስሙን ሆኖ የኖረ ስሙን ሆኖ የቆየ ነው። ስሙን ሆኖ የሚቀጥል አምላክ ነው እና በጣም በቃ ጥቅጥቅ ያለ ስም ማንነቱን ባህሪውን ውስጡ የያዘ ስም ነው ኤሎሂም። ያለውን ሁሉ ከስሙ ተነስቶ እንዳለ ነው መጽሐፍ ቅዱስ የሚነግረን። ምናልባት ወደፊት አነሳ ይሆናል ከስሞቹ ጋር ተያይዘን ስናነሳ። ግን በዘፍጥረት መጽሐፍ ላይ ካያችሁ ግን እግዚአብሔር አለ እግዚአብሔር አለ እግዚአብሔር አለ የሚለው ኤሎሂም አለ ኤሎሂም አለ። እነኚህ ቃሎች ቀላል እንዳይመስላችሁ። ያዌ አለ ኤሎሂም አለ የሚሉት ቃሎች በጣም ከባድ ሚኒንግ ውስጣቸው አለ። ምክንያቱም ሁሉን የሚችል አምላክነቱን አለና ሆነለት የሚለው እሱ ራሱ ማን እንደሆነ ሶርሱ ምንጩ ውጪ የሆነ ነገር ቢከናወን ባዩ ማንነትና ክብር እንዳለው የሚያሳይ በጣም ጥልቅ ሐሳብ ውስጡ የያዘ ነው። ኤሎሂም ስለ ስሙ አይደለም ለናገር የፈለኩት። ኤሎሂም ማለት ይሄ ነው ትርጉሙ። ሰሊሆት ማለት ግን ምሕረት ማለት ነው። እግዚአብሔር ምሕረት፣ የእግዚአብሔር ፍቅር፣ የእግዚአብሔርን መሸከም ለማሳየት ፈልገው ሲጠቀሙ
ኤሎሂም ሰልሆት ብለው ይጠሩታል። ወገኖቼ ሆይ ብዙ ጊዜ በመጽሐፍ ቅዱስ ውስጥ በጣም በጣም የሚጠየቁ ሁለት ጥያቄዎች አሉ። ትንሽ እንደው እንድናየው ስለምፈልግ ማለት ነው። የመጀመሪያ እግዚአብሔር ይሄ ኤሎሂም የሚለው የእግዚአብሔርን ቅድስና ያሳያል። የእግዚአብሔር ልዩ መሆን ነው የሚያሳየው። እግዚአብሔር በማንነቱ በጣም ልዩ ነው። በጣም በጣም ማንንም አይመስልም፣ ማንንም አያክልም። ዕውቀቱ ደግሞ እንደማንም ሰው አይደለም። እግዚአብሔር ከእናንተና ጋር ተቀራራቢ አይደለም። እግዚአብሔር ከእናንተና ጋር ተመሳሳይ አይደለም። እግዚአብሔር እንደናንተና አይደለም እግዚአብሔር የሚያስበው፣ እንደናንተናም አይደለም እግዚአብሔር ወክ የሚያደርገው። እግዚአብሔር በጣም ልዩ ነው። እግዚአብሔር በራሱ ነው የቆመው። መጀመሪያ ማንም ሰው ያቆመው የለም። እግዚአብሔር ማንም የሾመው የለም። በራሱ ተሾሞ ነው ያገኘነው፣ ሆኖ ነው ያገኘነው እንጂ ቮት አናደርገውም። እግዚአብሔርን አናወርደውም። የሆነ ሰዓት ላይ አይ እግዚአብሔር ካሁን በኋላ እግዚአብሔር አይደለም ልንለው አንችልም። የኔ አይደለም ብንለው እኛ እንጎዳለን። እሱ ግን እግዚአብሔርነቱ ሳንመርጠው ይቀጥላል። በጣም የሚገርም አምላክ ነው እኛ የምናመልከው አምላክ። እንደው ዝም ብለን አሳንደሰን የሆነ ሰፈር ውስጥ እንደው ከሌሎቹ እንደ አንዶቹ አይደለም። ኢሳይያስ ይሄንን በጣም አብዝተው ይናገራሉ። የእግዚአብሔር ስም ይሄ በተለይ ኤሎሂም የሚለው ስም የእግዚአብሔርን ቅድስና ያሳያል፣ ልዩ መሆን ያሳያል፣ ንጽህናውን ያሳያል። በጣም 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 ንጹህ አምላክ ነው እግዚአብሔር። ከኃጢአት ጋር ምንም ነገር ቁርኝት የሌለው አምላክ እንደሆነ ያሳያል። አመፅን የሚጠላ በጣም ከአመፅ ጋር ጠበኛ የሆነ አምላክ እንደሆነ ያሳያል። ደግሞ ከአመፅ ጋር ጠበኛ የሆነ ብቻ ሳይሆን ደግሞ አመፅ በፊቱ መቆም የማይችል እሳት ገለባ አጠገቡ አብረህ ኑር እደር እንደማትሉት አንድ ቤት ውስጥ እሳቱን የለኮሳችሁ ቀን ገለባ ቤቱ ተቃጥሎ እንደሚያድር እሳቱ ግን ነዶ ነው የሚያድረው። እሳቱን አታጠፉትም፣ ገለባው ነው እንጂ የሚጠፋው። እንደዛ እንደሆነ እግዚአብሔር አመፅ በፊቱ የማይቆም ማለት ነው። አመፅ ራሱ መጨረሻ ላይ ተፈርዶበት አመፅ ራሱ ያልቃል እንጂ እግዚአብሔር ይቀጥላል ማለት ነው። እንደዚህ የሆነ አይነት አምላክ ነው ይላሉ በአንድ ሳይድ እግዚአብሔር ባህሪው፣ ስሙ፣ ማንነቱ። ሰልሆት ማለት ደግሞ በሌላ አቅጣጫ ላይ ደግሞ ስትመለከቱ በጣም የቆሸሸን ሰው ገባችሁ? በጣም የቆሸሸን ሰው፣ በጣም ኃጢአተኛን ሰው፣ በጣም ያመፀን ሰው እንደ እግዚአብሔር ካልሆንክ ብሎ በኤደን ገነት ላይ የተወራረደን ሰው እንደገና ከሱ ጋር በምህረት አብሮ ማኖር እንዴት ቻለ ይል ጥያቄ ይነሳል። አንዳንድ ጊዜ አይታችሁ ከሆነ እኮ ሰውን ይቅር የምንለው እኮ እኛም ችግር ስላለብን እንዴት እንደሆነ መገልጾ አላውቅም። ለዚህ ነው ጌታ ምን አለ? በደላችንን እንደምትለን እኛም ይቅር እንበል አይደል? አይነት እንደምንል ይቅር በለን በሉ። ምክንያቱም አንዳንድ ጊዜ የሆነ ሰው ጥፋት ሲያጠፋ አይታችሁ ከሆነ ቶሎ ብለን ምን እናደርጋለን? ራሳችንን በዛ ቦታ እናስገብ ወይ ምናምን የምንለው እኮ ለምንድን ነው? ራሳችንን አስገብተናል ወዲያውኑ ማለት ነው። ገባችሁ? እና በጣም 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 እኛ ያለፍንበት ነገር ውስጥ ሰው ካለፈ በቃ በጣም አንዳንድ ሰው በጣም የሚፈርደው ነገር እንኳን እኛ አንፈርድም። ምን እንላለን? በቃ እናዝናለን። ለምን? እኛ አልፈናላ በዛ ውስጥ። ገባችሁ? እኛ ስላለፍን ማለት ነው። እግዚአብሔር በአመፅ አላለፈም። እግዚአብሔር የኃጢአት ችግር የለበትም። እግዚአብሔር የቅድስና ጉድለት የለበትም። እግዚአብሔር የሆነ መቆሸሽ አያውቀውም። እግዚአብሔር በጣም ንጹህ ነው ማለት ነው። አንዳንድ ሀብታም ሰው እኮ ድህነትን አይረዳም። አንዳንድ እኮ በጣም ጥግብ ያለ ሰው እኮ በፍጹም እኮ ሆዴ ጎደለ የሚል ነገር አይገባውም እኮ። በጣም 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 እኮ እንደውም ለዚህ ነው መስለኝ እኔ እውነት እንደሆነ አላውቅም፣ ግን እቺ የእንግሊዟ ንግስት አንድ ጊዜ ኢትዮጵያ ውስጥ ዳቦ ዳቦ እያለ ይጮሃል አሉ። ህዝብ እየጮኸ በቃ ዳቦ በቃ ጎሏናል እያለ ህዝብ አመጽ ወጣሉ። ምንድነው ይስል ነኝ ዳቦ በቃ እያሉ ሲል ታዲያ ምንድነው ዳቦ ከሌለ ኬክ አይበሉም ብላለች። አይገባቸውም ማለት ገልብጠው ነው የሚያዩት እነሱ። ችግር የሚለውን ነገር በጣም በጣም ላላለፈበት ሰው አይረዳም። መከራን እንኳን ያለፈበት ሰው ነው በደም ገባኝ ገባኝ የሚለው። ወዳጆቼ እግዚአብሔር ይሄን አያውቅም። ኃጢአትን አያውቅም፣ አመጽን አያውቅም፣ ችግርን አልገባው። እንዴት አድርጎ ነው ያቆራኘው ይላሉ። እንዴት ገባው የኛ ነገር እንዴት ገባው ይላሉ። ምክንያቱም ኃጢአት በሌለበት የኖረ እግዚአብሔር፣ በጣም በንጽህና የኖረ እግዚአብሔር እንዴት ከኔ ጋር አመቻምቾ ቻለ? እግዚአብሔር እያመቻመቸ ነው ወይስ የሆነ ያንን ጋፕ እንዴት ሊዘጋው ቻለ ይላሉ። ገባችሁ? አንዳንድ ጊዜ እኮ በቃ እኛ እኮ ሌላውን መረዳት የምንችለው እኛ ራሱ ስለሆነ ነው ስለሆነ እግዚአብሔር ያልሆነውን ባህሪ ከየት አምጥቶ ነው ከኃጢአተኛ ጋር አብሮ መኖር የቻለው? እንዴት አድርጎ ነው ይህን የሚያክል ምህረት ከሰው ጋር ሰጥቶ እንዴት አብሮ ተቀባብሎ መኖር ከቻለ ከሰው ጋር? ምክንያቱም እሱ ያንን አያውቀውም፣ ያንን ዓለም አያውቀውም፣ የኃጢአቱን ዓለም ውስጥ የለበትም። እንዴት ነው ብለው ይጠይቃሉ። ወዳጆቼ እግዚአብሔር እንዴት አድርጎ ነው ቅድስናውን አልፎ የማረን? እንዴት ነው ንጽህናውን አልፎ ቆሻሻ ሰፈር የዋለው? ባይቆሽሽም ማለቴ ነው። እንዴት ነው ያንን ትልቅነቱን አልፎ ከትንሽ ሰዎች ጋር አብሮ የተቆጠረው? እንዴት ሊሆን ቻለ? እንዴት አስታረቀ ይሄን ትልቅ ልዩነት ይላሉ። ጳውሎስ ከዚህ ሐሳብ ተነስቶ ያነበብኩላችሁ አሁን ትንሽ መለስ ልበል። ኤሎሂም ሰሊሆት የእግዚአብሔርን ምሕረት፣ የእግዚአብሔርን ጥልቅ የሆነ ፍቅር፣ ባህሪውን የማይመጥን መንገድ ተጉዞ
የማይመጥነውን ሰው እንዴት አርጎ ከአመፅ ሰፈር ከኃጢአት ሰፈር ይቅር ብሎ ምሕረት እንዳደረገለት የሚያሳይ ክፍል ነው። በኋላ ትንሽ ያብራራው ስለመጣ ጳውሎስ ሮሜ 11 ከ25 ከ36 የሚያነሳው የእግዚአብሔርን ምሕረት መንነቱን ነው። የሚገርም ምሕረት ነው የምታዩት። የእግዚአብሔር ምሕረት በጣም አስገራሚ ነው። ሲጀምር ራሱ እንደዚህ ብሎ ወንድሞች ልባሞች ሆናችሁ ጥበበኛ የሆናችሁ እንዳይመስላችሁ ብሎ ጥበብ የሚጀምረው ራሱ እግዚአብሔር እንዴት እንደተጠበበ የምህረቱን ጥበብ ነው የሚያሳየው። እግዚአብሔር እንዴት ተጠብቦ ምህረትን ለሰው ልጆች እንዳደረገ ነው የሚያሳየው። እንግዲህ በጣም ሰፊ ሐሳብ ነው ሮሜ። በጣም የሚገርማችሁ ነገር ምዕራፍ 9 ጋር ስንመጣ መጀመሪያ ሲጀምር ምዕራፍ 9 እንግዲህ ሮሜ ትልቅ መጽሐፍ ነው። እዛ ውስጥ አልገባም፣ ግን ትንሽ መለስ ለማድረግ 11 ለማገናኘት እስራኤልንማ እግዚአብሔር ጥሏቸዋል ብሎ የሚታሰብበት ምዕራፍ ነው። ጥሏቸዋል እስራኤል የሚባለውን እግዚአብሔር ትቷቸዋል፣ ጥሏቸዋል። ለምን? ምሕረት ስላልተገባቸው አመፀኛ ስለሆኑ እግዚአብሔርን ብሏቸዋል፣ ትቷቸዋል። ይህንን ያሰበው ማን ነው ያሰበው? ይህንን ኤልያስ ነው ያሰበው። እግዚአብሔር ምዕራፍ 9 እንደውም እስቲ 4 ላንብበው። ይቅርታ ከዛ በፊት ግን ምዕራፍ 9 ከ4 ጀምሮ ላንብብላችሁ። ጣላቸውን ለሚለው እነሱ እኮ ይለናል እስራኤላውያን ናቸው። ልጅነት የነሱ ነው። ክብር፣ ኪዳን፣ የመቅደስ ስርዓት፣ የተስፋ ቃል የነሱ ነው። አባቶች የነሱ ናቸው። ብሉይ ኪዳን የነሱ ነው። ክርስቶስ በስጋ የመጣው ከነሱ ነው። ይሄ ሁሉ ፕሪቪሌጅ ተሰጥቷቸው ነበር አይደል? አልተሰጣቸው? ተሰጥቷቸዋል። እኛ እንኳን ዛሬ አባቶቻችን ያሉ ቅድም ስንዘምር ነበር አይደል? አባቶቻችን ማን ናቸው? ወደኋላ እኮ ነው የእምነትን አባቶችን የጠቀስ ነው። እነኚህ ሁሉ ከነሱ ጋር ናቸው። ዝማሬዎቻቸው ሁሉ ይገናኛሉ ወደዛ ሄደው ማለት ባንፈልገውም ማለት ነው። እንደዚህ ፕሪቪሌጅ የሆኑ ሰዎች ናቸው። ይሄን ሁሉ ፕሪቪሌጅ ግን አልተጠቀሙ። እግዚአብሔር ሁሉ ጊዜ ለሰው የሚሰጠው ምንድነው? እድል ነው የሚሰጠው፣ ፕሪቪሌጅ ነው የሚሰጠው። ያንን እድል ግን አልተጠቀሙ። እግዚአብሔር ከመጀመሪያው ጀምሮ ሲጀምር የሰጣቸው ያ ሁሉ እድል ማንን እንዲቀበሉ ነው? ክርስቶስን። ድምጼ ይሰማል ወደዛ? ክርስቶስን እንዲቀበሉ ነው። ክርስቶስን ወደ እነሱ ካመጣላቸው ተብሎ ነው። ግን ያን ሁሉ የተሰጣቸው ፕሪቪሌጅ ኢየሱስን አላሳያቸው። ኢየሱስ ክርስቶስ ሲመጣ ምን አደረጉት? ሪጀክት አደረጉት። እውነተኛውን መሲህ ተውታል። እስራኤላውያኖች አልተቀበሉትም። እናንተና እኔ ነን ምናምነው እንጂ እነሱ አያምኑም እስካሁን ድረስ። እናንተና እኔ ነን እንጂ እንደ መሲህ የተቀበለው እነሱ እስካሁኗ ድረስ እንደ መሲህ አይቀበሉትም። ኔሽን እስራኤል ማለት ነው። እስራኤል እንደ ኔሽን አትቀበሉም ኢየሱስን እስካሁን ድረስ። ያ ሁሉ እድል ተሰጥቷት ነበር። መቅደስ ስርዓት ተሰጥቷታል ኢየሱስን እንዲያሳያት። በጎች ተሰጥቷታል የበግ የማረድ ስርዓት ኢየሱስን እንዲያሳያቸው። አብርሃም ተሰጥቷቸዋል ኢየሱስን ተስፋ አድርጎ ያለፈ አባት። ምን ያልተሰጣቸው ነገር? ወንጌል በእነሱ ነው። ከዚህ በኋላ እንደውም ሰፊው እኮ የነሱ ነው። ስንት ነው ምዕራፉ ለነሱ የተሰጣቸው? 39 አይደል እንዴ? ለኛ እኮ በ27 ምናምን የተሰጣቸው 39 ሁሉ የነሱ ነው። ያ ሁሉ ተሰጣቸው። መጽሐፍ ብዙ ትልቅ መጽሐፍ እነሱ ተሰጥቷቸዋል። ይሄን ሁሉ ፕሪቪሌጅ ያ ሁሉ ሰው ፕሪቪሌጅ ተሰጥቶት እንዴት ይሄን ፕሪቪሌጅ አይጠቀም? እግዚአብሔር እኮ ለሰው የሚሰጠው ትልቁ ነገር እድል ነው። እድል ይሰጣል። እድል መጠቀም አለመጠቀም የኛ ፈንታ ነው። ታውቃላችሁ እግዚአብሔር ፈንታ ይሰጣል፣ እድል ይሰጣል። አንድ ጊዜ ባለፈው በሆነ ምክንያት ሆስፒታል ሄድኩኝ ሰው ልጠይቅ ማለት ነው። ሄጄ ሳልፍ በቃ ሰዎች ታያላችሁ ተኝቶ አንዳንዱ ሲያስቲ ተነፈስ ራሱ ምንስ ሰው እንደዚህ ነው እንደሚተነፈስ ነው ሊሆን በሉን ይሄ እየወረደ ነው ይመስላል። ሰው ልጅ እንደዚህ ይሆናል እንዴ? እናንተ ደግሞ እዛ ምሰሩ ደግሞ ቅርብ ናችሁ ለታ ቆታለ እድል ነው። ከዛ ነው አልኩኝ እየወጣሁኝ ወደ ውጪ ከዚህ በር ውጪ ሆነ እድለኛ ነው አልኩኝ። በዛ ቤት ውስጥ ያልሆነ ከዚህ በር ውጪ ሆነ የሚፈልገውን እየሰራ ያለ እየሮጠ ያለ ሰው ይሄ እድለኛ ሰው ነው ካልገባው ማለት ነው። ምክንያቱም አለ ደግሞ እዛ አትችልም መውጣት ተብሎ ደግሞ እዛ ውስጥ የተኛ ማለት ወዳጅ እድል ነው። እድልን መጠቀም የሚባል ነገር አለ። ሲዝን ነው። ህይወት እድል ነው። እስትንፋስ እድል ነው። ጤና መሆን እድል ነው። በሰላም መመላለስ እድል ነው። ማምለክ እድል ነው። መዘመር እድል ነው። መጸለይ እድል ነው። እድሎች ናቸው እነኚህ እግዚአብሔር ለሰው ልጆች በዘመናቸው የሚሰጣቸው እድሎች። ለእስራኤል እድል ነው የተሰጣቸው። ይሄንን ተጠቀሙ ብሎ እግዚአብሔር ማአት እድል ነው እድል ማአት አሸክሟቸዋል። ግን እነሱ ምን አላሉ? አልተጠቀሙም ነው የሚለው ምዕራፍ 9 ሲጀምር አልተጠቀሙም። እስራኤል እንደ ኔሽን ኢየሱስን ሪጀክት ነው ያደረገችው። እድሏን አልተጠቀመችም። እነኚህ ሁሉ ነገሮች ኢየሱስን ሲመጣ ዋው ያ በግ ትዝ አለን ለካ አንተ ነህ እንዴ? ትዝ አለን ለካ ያ የብሉይ ኪዳን ስለ አንተ ሲነገርለት የነበረው መሲህ አንተ ነህ እንዴ? ለካ አብርሃም ለካ ቤቱን ትቶለት የወጣ አንተ ነህ እንዴ? ዳዊት ከዘር መንግስት አይጠፋም የተባለው አንተ ነህ እንዴ? እንዲሉት ነው የተፈለገው። ሲመጣ ግን ያን ሁሉ የተሰጣቸውን ነገር ትተው እሱ ሲመጣ እንደ አንድ ሰው እየቆጠሩት የማርያም ልጅ ነው ይሄ ዮሴፍ የእንጨት ፋቂው ልጅ አሉት። እድላቸውን አልተጠቀሙ። ታዲያ ጣላቸው ወይ?
ሊጥላቸው ይገባል ግን ጣላቸው ኤልያስ እስራኤል ወደ ኋላ ታሪካቸውን ሁሉ አንስቶ በጣም ነው የሚወቅሳቸው እስራኤላኖች በጣም ነው የሚወቅሳቸው አመፀኛ ህዝብ እንደሆኑ ነው የምታዩት ለምሳሌ ምዕራፍ 11 እዚሁ ክፍል ላይ እግዚአብሔር ኤልያስ እንዴት እንደሚከስ ተመልከት ይላል ቁጥር 2 ላይ እንዴት ነው የሚከሳቸው ተመልከት ይከሳቸዋል ይወቅሳቸው ስለ ኃጢአታቸው ተጠያቂ መሆን አለባቸው ነው የሚለው ለምን ነቢያትን ገደሉ እግዚአብሔር ነብይ ነው የሚልከው መጨረሻ ለሰው እግዚአብሔር መልእክተኛ ነው የሚልከው ወዳጆች መልእክተኛ ማክበር በጣም እንልመድ አሜን በጣም ነው ነገራችሁ ማለም ያነጻ ልጅ አይመጣም ለምሳሌ እግዚአብሔር ትልቁ እግዚአብሔር መጥቶ አያውቅም በሰው ኢየሱስም ሲመጣ እሱ በሰው የመጣው ነቢያቱም የመጡ በሰው ነው መላእክት የተወሰነ ቪዚቴሽን አድርገው ሊሆን ይችላል ሰው ነው የሚያገለግለው ዋናዎቹን የመልእክት ማምጫ መንገዶቹ ምን አሉ ገደሉ ከሰዎች አለ መሰዊያ እኮ ከእግዚአብሔር ጋር የሚገናኙበት ነው የኃጢአት ስርየት የሚያገኙበት ነው ያላቸውን እግዚአብሔር ጋር ያላቸውን ግንኙነት የሚጠብቁበት መስመር እኮ ነው መስመራቸው በጠሱ ገመዱን በጠሱት ከሱ ጋር የሚያገናኛቸውን ገመድ መሰዊያው ምን አሉ አፈረሱ ነቢያትን አሳደዱ እኔ ብቻ ቀረው ኤልያስ እንዲህ ነው የሚለው እኔ ብቻ ቀረው እስራኤል እንደ ኔሽን ነቢያትን አሳደለች ታያሏትን ማለት ነው ይወቀሳትን የመልእክት ለምን የሚጠቅመኝ መልእክት አታመጣም ደስ የሚለኝ ካልተናገራችሁልኝ አለች እስራኤል ዝም ብላ ያልዘራውበትን ልጨድ አለች እስራኤል ሰማይን ነው መዘጋብሽ ለምን ይሄን መልእክት ስላልሰማሽ ሰማይን ነው 3 ዓመት ተኩል ዝናብ አይዘንብም አለ ነው አይዘንብም ይዘንባል ካላልክ ብላ አሳደደችው ከየት ይዘንባል ይበል ነብይ አሁንም እኮ ሊመጣ አይችልም እኮ አሁን ነቢያት መጥተው እኮ ዛሬ ዝናብ ይዘንባል ቢሉን እኮ አይዘንብም እግዚአብሔር ካላል አንደኛ እኮ ነን እኮ በኋላኛ ነን እኮ አታለለኝ እግዚአብሔር እንላለን አታለለኝ ነብዩ እኮ አንልም ይገርማችሁ እኮ ሰዎች እኮ የሐሰት መልእክት ሲመጣላቸው እኮ መጨረሻ ላይ እግዚአብሔር እንዴት ሐሳቡን ይቀይራል ነው የሚሉት ሰውየው ይቀይራል ላይ የተሳሳተ ነው ብሎ ሰው ሁሉ አንወቅስም እኮ እነዚህ ሰዎች እንደዛ ነው የሆኑት ኤልያስ ከዚህ ተነሳ በእስራኤልን እየወቀሳቸው ነው ልክ አይደለም ይሄ ህዝብ ምሕረት አይገባውም ይያለ አይገባውም ምሕረት በዚህ ውስጥ ጥያቄ ውስጥ ያለ እግዚአብሔር መልስ ሰጠው ምን መሰላችሁ ቁጥር 4 ላይ አምላካዊ መልስ ምን አለው ለኤልያስ አምላካዊ መልስ ራሱ ሌላ መልእክት ካሁን በፊት ተናግሬበታለሁ ብዙ አመት በፊት አስተዋውሳለሁ አምላካዊ መልስ እግዚአብሔር ምን አለው ሁሉንም ይችላል እግዚአብሔር መልስ ሰጠው ለኤልያስ ምንድነው ያለው ኤልያስ አንተ ብቻ አይደለም የቀረው በርግጥ እንደምታስበው እንዳይመስልህ አንተ ብቻ እንደው በምሕረት የቆም ካልክ እንደዛ እንዳታስብ እግዚአብሔር አረ በቃ የህዝብ እግዚአብሔርን ስለተው የኤልዛቤልን ጣዖት እየተከተለ ስለሰገደ ኤልዛቤል ገበታ ሁሉም እየበላ የውሸት ትንቢት ስለተናገረ የፖለቲካ ጫና ምድሪቱ ላይ ስለነበረና ሌሎቹ ሁሉ ስላሳደደች በቃ እግዚአብሔር የለም ብለን ያሰብከው እሱ አንተ ነህ በአንተ ሐሳብና በእኔ ሐሳብ መካከል ርቀት አለ እግዚአብሔር ልዩነትን ይዝጋልን አቤት ይዝጋልን አንዳንዴ እኮ እኔ ሐሳባችሁ እንደ ሐሳቤ መንገዳችሁ እንደ መንገዴ አይደለም አያችሁ እግዚአብሔር ምንድነው የሚያስበው ብሎ እግዚአብሔርን ሐሳብ ማወቅን የመሰለ ነገር የለም ያለዛ እኮ በቃ እግዚአብሔርን እንደሚያስብ እኮ እኛም እናስበውን እያሰበ እየመሰለን ብዙ ጊዜ እንስታል እንደዛ መሰለው እኔ ብቻ ቀረው አለ ኤልያስ እኔ ብቻ ነኝ የቀረው ማንንም የለም ባይዘው እንደዚህ ብለው ነው የሚታርጉት መጽሐፍ የሚያስተምሩ ሰው እኔ ብቻ ቀረው የሚለው ቃል እኔ ብቻ ቀረው ፊዚካሊም ብቻ ሳይሆን እኔ ብቻ ነኝ መንፈሳዊ ያለው እኔ ብቻ ነኝ በቃ ነብይ እኔ ብቻ ነኝ ሰጋጅ እኔ ብቻ ነኝ በቃ ላንተ ያለው አንድ ሰው ቀራ እኮ እግዚአብሔር ያለ እግዚአብሔር ከላይ አንተ ብቻ በቃ አንተ ብቻ ይቀርህ ይመስላል ምን እንደው አሁን የኔን ጥበብ ስታስብ አሁን የኔን ምሕረት ስታስብ አሁን ኔሽን እስራኤል የምትባል በሙሉ አጥፍቼ በቃ አንድ ሰው ብቻ ቀረ በቃ እንደው ጭልጭል ያለ መብራት ነው ያለ ይለኔ ጭልጭል ምትል ሻማ ነው የምትታይ እኔ እንደዛ ነው የሚታይ አሁን የኔ ምሕረት አንሶ አንድ ሰው ነው ያስቀረው ጨርሼ ሌላው ኖ እንደዛ እንዳይመስለው አለው ኤልያስ መልስ አምላካዊ መልስ መጣ እንደዛ እንዳይመስል አንዳንድ ጊዜ አንተ የምታስበውና እኔ ማስበው ይለያያል የምሕረቴ ጥግ አንተ አንድ ሰው ቀረ ስትል ነው ላሳይህ እንደውም እውነቱን ልንገር ኤልያስ 7000 ነው ይቀርባል እና አንዳንዶች እንደዚህ ለ7000 ነው ወይ 7000 የፍጽምና ምልክት ስለሆነ እልፍ አለኝ ነው እያለ ያሉ ይላሉ አንዳንዶች ምናቱ 7000 ነው አስቀርቻለሁ ኤልዛቤል ታውቃላችሁ እንዲህ በባትሪ ነው የፈለገችው ነቢያትን ኤልያስን ራሱ እኮ ፈልጋ አሳድ አብዱዩ አገኘውና እንደው ምን አለው ነቢያትን እኮ በሙሉ አሳዳ ኤልያስ ገድላለች አንተን ደግሞ ስትፈልግ ነበር እኔ አሁን ኤልያስ ተገኘ ብልና ባትገኝ እኔን ትገለኛለች ብሎ ፈርቷል አንድ ሰው ፈልጋችሁ 7000 ሰው ታጣላችሁ እንዴ ማለት አንድ ሰው ለአንድ ሰው ታርጌት ካደረገ 7000 አይጠፋው ገባችሁ ማለት ስለዚህ አንድ ሰው
ፈልጋ ያጣች ሴት እንዴ 7000 ጠፋባት? የት አረጋቸው አይታወቅም። በጣም ይገርማችሁ። ግን አንድ ነገር ሊነግረው ነው የፈለገው ኤልያስ። ይኸውልህ ምሕረቴ ማይደብቀው ነገር የለም፣ ፍቅሬ ማይደብቀው ነገር የለም ነው እግዚአብሔር እያለ ያለው። አንተ የሚመስል የሆነ ነገር በቃ አንተ በፊዚካሉ ዓለም ስታይ የሆነ ነገር የጠፋ የተበላሸ በቃ ያለቀ ምናምን ይመስላል። አረ እኔ ሌላ ሚንስ አለኝ ነው እግዚአብሔር። እኔ መላእክት አታውቀው ምን እንደምሰራ። እኔ መላም ይጠፋብኝ መሰል የሆነ ሰዓት ላይ የሆነ ነገር ምቆም ምን መሰል ምደረግጥ መሰል ታያለ መላስ ፈጥር ታያለ። እንዴት አድርጎ ነው የሚደብቀው? ምን አይነት ጉድጓድ ውስጥ ይሆን የሚደብቀው? ጫካ ውስጥ ነው የሚደብቃቸው? መሬት ቆፍሎ ነው የሚደብቃቸው? እግዚአብሔር ለክፉ ቀን ያስቀመጠው መሸሸጊያ ቦታል? ምንም አታውቅም። ጫካውን በሙሉ ብትመነጥር አታገኛቸውም። ለምን? እኔ የደበኩትን ማን ያገኘዋል? መጀመሪያ ሰዋሪ እኔ፣ ገላጭ እኔ። ወዳጆች አንዳንድ ጊዜ ጠላት እኮ አናላችንን የሚያዞረው እኮ የእግዚአብሔርን ትልቅነት እኮ ስለማያሳየን ስለሚሸፍነን ነው። የሆነ ነገር ሲመጣብን ዋጣ በቃ አለቀል ስለሚለን እኮ ነው እንጂ እኮ ትልቁን እግዚአብሔርን ማለት ነው እንዴት እንዲያድን የሚያውቀውን ገባችሁ? እንዴት አድርጎ እንደሚያስመልጥ የሚያውቀውን እግዚአብሔርን ስናውቀው እኮ ወይ ማምለጫው ለካ ሰፊ ነው፣ ብዙ ነው ለካ ማምለጫው። እንደዛ ነው እንደ መሰለ። ዛሬ ብዙ አለቀል የሚል ነገር አለ ወገኖች። ነገሮች ከፍ ዝቅ ሲሉ አይደል የሆነ ነገር ያለቀ ከትላንት ላይ ይመስለኛል የትላንት ለሆነ ሰው እየነገርኩ ነበር። አንድ ነገር እየሰማሁ ምን ይላል ሰው ያ ሰው በህይወት ውስጥ ሁሉ የምንፈልገው ቀጥ ብሎ መሄድ ነው አለ። ቀጥ ብሎ ነገር ካልሄደ ወይ እርግማን አለብን ወይ የሆነ ችግር አለብን ብለን ነው የምናስበው አለ። ለምን ቀጥ ብሎ መሄድ ችግር እንዳለ ሆስፒታል ነው ማየት የምትሉ ሆስፒታል ይዩታል። ሆስፒታል ውስጥ ገቡና በሽተኛው ሰዎች ያስቀምጡትና ከልቡ ጋር የሆነ ነገር ያገናኛሉ። ከዛ ኮምፒውተር አለ የሚያዩበት የሆነ ቲቪ የሚመስል ነገር። ከዛ ሰውየው ጤናማ ከሆነ መስመር አለ የሚያሳይ ነው የሚለው። ተራራና ሸለቆ ከሆነ ሰውየው ደህና ነው እና በሰላም ነው የሚሄዱት። ካለ ግን ቀጥ ካለ ግን ሸፍሮት ነው የሚወጡት። አንዳንድ ጊዜ ጤና መሆን ስሙስ ነገር ስለሆነ ጤና ነው ማለት አይደለም። ተራራና ሸለቆ ስለሆነ ደግሞ አለቀልን ማለት አይደለም። እንደውም የመኖራችን እንደውም የሥራ እየሰራ እስቲ ተንቀሳቀሱ የእግዚአብሔርን ሥራ መስራት ጀምሩ። ተራራና ሸለቆ ነው የሚመጣባችሁ። እስቲ ተኙ፣ ሁሉን ዘግታችሁ ተኙ። ምንም ሰላም ነው። ሰላም በቃ ቀጥ ያለ ግን ምንም ኢምፓክት የለም፣ ለውጥ የለም። ግን አያችሁ አንዳንድ ጊዜ በህይወት ውስጥ ይሄ ነው ከፍና ዝቅ በሚሉ ነገሮች ውስጥ እናልፍ ይሆናል። አንድ ግን የምናውቀው ነገር አለ። ጋፕን እየሞላ አብሮን የሚሆን ግን እግዚአብሔር አለ። ባይኖር ኖሮ እኔ አልኖርም ነበር። እስካሁን ባይኖር ኖሮ ሁላችንም እዚህ አንቆምም ነበር። እስራኤል ይሄን አልገባም። ኤልያስ ይሄ አልገባውም። ጋፕን ሞልቶ ስራ መስራት የሚችል ከነገሮች አልፎ ገባችሁ። ኤልዛቤል ካስቀመጣችሁ ገደል ዘሎ የሆነ ነገር መስራት የሚችለው እግዚአብሔር አልታየውም። አያችሁ ኤልያስ እንደዚህ ነው። እግዚአብሔር መጣው እሺ ሄድኩኝ እሺ እያለ እንደሱ ጉድ ሲል ካላየ እግዚአብሔር እየሰራ አይደለም። ኤልያስ እግዚአብሔር ምን አለው? አንተ አይታየም እኔ ግን እየሰራው ነው። እግዚአብሔር መስራቱን ለማወቅ ማየት የለብንም። እግዚአብሔር በስራ ላይ ነው። በስራ ላይ ነው የምትሉ አላችሁ ከኔ ጋር በስራ ላይ ነው። እግዚአብሔር በስራ ላይ እንደሆነ አንድ ቀን ምን እግዚአብሔር በህይወቴ ያየሁት ማለት ነው ሲሰራ ኤልያስ እኔ በስራ ላይ ነኝ ብሎኝ አይደለም። ብዙ ጊዜ በህይወቴ ተሰርቶ ያለቀ ድል ነው ያየሁት በህይወቴ። በእውነቴ ነው የምነግራችሁ። እግዚአብሔር በስራ ላይ እንደሆነ ሲሰራ እናይ ምንድነው ያለቀ ነገር ግን ሲመጣ ያለው። ዛሬ እግዚአብሔር በህይወታችን ምን ላይ ነው? በስራ ላይ ነው። ጌታ የተመሰገነ። አልገባውም ግን ኤልያስ ስራ ላይ ነው አላወቀም ኤልያስ። ስለዚህ ተመልከቱ እንግዲህ ምዕራፍ 9 ላይ እንዲህ ሲሟገት የነበረ ሰው እግዚአብሔር ከዘመናት በኋላ ከታውዘንድስ ኦፍ ይርስ በኋላ በጳውሎስ አእምሮ ውስጥ አንድ ሐሳብ አስቀመጠ። እዚህ ቦታ ላይ ሮሜ ላይ አንድ ጥያቄ ነው የሚነሳው። አሁን ኦኬ እግዚአብሔር ህዝቡን ጣላቸው ወይ ነው? አሁን ኔሽን እስራኤል ኢየሱስ ክርስቶስን እንደ ኢየሱስ አልተቀበለችው እስካሁን ድረስ። ኦኬ ስለዚህ በቃ ተስፋ የላቸውም። ኦኬ ብዙ አሉ እኮ ውጪ ላይ ጌታን ያልተቀበሉ ብዙ አሉ እኮ ኢየሱስን ሪጀክት ያደርጉ አሁን እኮ አሉ። ኦኬ በቃ እግዚአብሔር አንተ ብቻ ነው የቀረው። ኦኬ በቃ እቺ ነች የቀረችው እግዚአብሔር እቺ ነች ያለችው። የእግዚአብሔር ምሕረት ብሎ ጥሮ እግዚአብሔር ሊያድናት የቻለችው ሰው እቺ ነች። አንዳንድ ሰዎች ምን ይላሉ መሰላችሁ? ቆይ ግራ የሚገባኝ ነገር ቆይ በዓለም ላይ ስንት አማኞች አሉ? አይ በቃ ስለሰይ እንደው 1 ቢሊዮን አማኝ ነው ሳዲያ ወደ 8ቱ ሲሆን ነው የሚገቡት ይላሉ። እንደዛ ይላሉ። ጌታ ኢየሱስን ካላመነ ባይዘው መጽሐፍ ቅዱስ የሚነግር በጠበበው ደጅ ግቡ ነው የሚለን። እኛ አይደለንም ካልኩሌሽን ምን ሰራው ገባችሁ? እንደዛ አለ። ግን እግዚአብሔር ግን ጥበቡ ግን እንደዛ ምላችሁ አታስቡ።
የእግዚአብሔር ጥበብ እኛ ዝም ብለን ያስቀመጥነው የሆነ የሳልነው የከበብናቸው ቤቶች ውስጥ ሰዎች ስለተቀመጡ አይደለም። እኛ ያጠርነው አጥሩ ሰዎች ስለገቡ አይደለም። እንደዚህ መዳንን ምናጥረው ጉዳይ እንዳልሆነ ማወቅ አለባችሁ። ለዚህ ነው ሐዋርያቱ አንድ ጊዜ ለፈውስ ወጡና አንድ ሰውዬ አጋንንት ሲያስወጣ አገኙት እና ድንገት ደግሞ የሚያስወጣው በኢየሱስ ስም ነው የሚለው ሰውዬ ራሱ ከየት እንደሰማም አይታወቅም። ደቀ መዝሙር ደግሞ አይደለም። ግራ ገባቸውና ሄዱና አንተ ማን ነህ አሉት። ከሌ ይባላል። በማን ስም ነው የምታስ? በኢየሱስ ስም። አጋንንቱም ደግሞ ኮንፈርም አደረገ ፓወር እንዳለው ሰውዬው ብሎ ወጣ አይነት ነገር። ከዛ በኋላ ደቀ መዛሙርቱ ኢየሱስ ጋር ተመለሱና ምን አረጋችሁ? አይወጣን እኛ እንግዲህ በስም አጋንንት እንድናስወጣ ነው። አጋንንት ተገዙልን። እኛም ብቻ አይደለም ከኛ ጋር ግን ያልነበረ አንድ ሰውዬም አጋንንት ተገዛለት። ከዛስ እንዴት ብለን ተቆጣን። ለምን ከኛ ጋር አይደለም አሉ። አያችሁ ሰው ሲጠብ ከኛ ጋር ካልሆነ አይደለም ብሎ ነው የሚያምነው። እግዚአብሔር ሰፊ አምላክ ነው ወዳጆች። እግዚአብሔር አለው፣ እርሻ አለው፣ የሚሰራው ስራ አለው። ታምራት ይሰራል ውጭ ላይ ወገኖች። እንደዛ ነው። እኛ እግዚአብሔር ምናጥረው አምላክ እንዳይመስላችሁ። የሆነሽ ኮንፋይንድ አድርገን የሆነሽ ሰፈር ላይ የምናስቀምጠው አምላክ እንዳይመስል እና ምን አረጋችሁ መጨረሻ ያላችሁ ከለከል ነው ብሎ አይመጡ። ሚሽን ማለት ይሄ ነው። ሚሽን ክልከላ አጋንንት እንዳይወጣ ከልክሎ ተመለሱ ማለት። እውነቴን እኮ ነው የምነግራችሁ። አጋንንት አስወጡ ተብሎ ተልቀው ፈውሱ ተብሎ ተልቀው የሚፈውስ ከልክለው አጋንንት የሚያስወጣ ከልክለው ተመለሱ። ለምን ሲል ከኛ ጋር አልነበረም። የሚያስቡትን ካላስቡ ሌላ ሰው የሆኑትን እንደነሱ ካልተናገረ ጌታ ይመስገን ካላለ ክርስቲያን አይደለም። አያችሁ በጣም እኔ በፊት አንድ ጊዜ መጀመሪያ እርሊ ገና እዚህ ሀገር እንደመጣው ነጮች ጋር ሄድን። ነጮች አፍሪካ አሜሪካ ምናምን ያመልኩበት እንግሊዘኛ ቸገር እና ገብቼ ሃሌሉያ ምናምን የለም ሲሉ በቃ ጌታም የለም መሰለኝ በቃ የለም መሰለኝ። እና አንድ ቀን የሆነ ስሞል ፌስ ታውቃላችሁ አንዳንዴ መንፈስ ቅዱስ ለውስጣችሁ ይነግራችሁ። ከዛ መቀነሱ ተመጨረሻ ልቀት ፍቅራቸው አቤት በቃ ምናምን አሉ ሲሉ እኔ እንዴት ምናምን አልኩኝ ስል አያሉ እነሱ አንተ ነው የሌለው አለኝ። እውነቱም ደግሞ አልነበርኩም የዛኔ ገብቷችሁ አላልም ነው እኔ የሆነ አለ ገና ብዙ ትግል ስለነበረ በህይወቴ በጣም ብዙ ኦፍ የሆንኩባቸው ነገሮች አሉ እና ዝም ብዬ የገረ መንገድ ነው የገባና እነሱ አሉ አንተ ነው የሌለው ሰላም ተቀመጡ የሚመስለን አይደለም። አንዳንዴ አሁን እዚህ ጋር እስራኤል መስሏቸዋል። በዚህ ፈረስ ሴንቸሪ ያሉትም አማኞች ደግሞ የመሰላቸው ነገር ምንድነው? ከኛ ውጪ የሌለው አማኝ ከኛ ውጪ ሆኖ ይሄ ጁዲዝም ይከተላል ምናምን አለ። ይሄው ዙሪያችን ያለ በቃ ኔሽን እስራኤል ጠፋች በቃ አለ። አረ እንደዛ ታስባለ ነቀስ ሰፋ ላሳያችሁ አላችሁ እንጂ ነው ብያችሁ ነው የሚጨርሰው። አንድ ሚስጥር ልንገራችሁ መጀመሪያ ሲጀምር፣ ምክንያቱም ሚስጥር ስለሆነ አሁን ሊገልጥላችሁ ያለው ሚስጥር ባይዘው ሚስጥሪ የሚሉት ቃሎች በመጽሐፍ ቅዱስ ላይ በጳውሎስ ቴዎሎጂ ከተገለጡ ከዛ በፊት በዘመናት ያልታወቁ አሁን የመጡ ማለት ናቸው። አሁን የተገለጡ በአዲስ ኪዳን ላይ የተገለጡ ማለት ናቸው እንጂ ዝም ብሎ እኛ ሚስጥር ልንገር ብሎ ዛሬ ቅዳሜ ነው እንል ነበር ድሮ። ቅዳሜ ቀን ላይ አንዳንድ ሰው ዛሬ ሚስጥር ልንገር እንልና አቤት ሲል ሚስጥር ይወዳል ሰው ደግሞ ሲል ቅዳሜ ነው። እንደዛ አይነት አይደለም። ገባችሁ? ሊነግራችሁ የፈለገው ነገር ከዛ ያለፈ ነገር እውነተኛ ሚስጥር ነው ሊነግራችሁ የፈለገው። ድሮ ያልነበረ አሁን በክርስቶስ መምጣት የተገለጠ አያችሁ። ድሮ በዘመናት ላይ ትውልድ ያላየው አሁን ግን በክርስቶስ የሚታይ ነገር ልንገራችሁ። አንደኛ ቁጥር 25 ላይ ምስጢር እንድታውቁ ፈልጋለሁ። የአሕዛብ ሙላት እስኪገባ ድረስ እስራኤል በአንድ ነገር ድንዛዜ ውስጥ ነች። ምን እስኪገባ? የአሕዛብ ሙላት ምን ማለት ነው? የመጨረሻው አሕዛብ እስኪድን እግዚአብሔር ምን አይቷል ማለት ነው። አንተ አሁን በቃ እግዚአብሔር አንድ ኔሽን አመለጠችው። እግዚአብሔር ትውልድ አመለጠው። በቃ አባቶቻቸውን ሰጥቷቸው፣ ነቢያትን ሰጥቷቸው፣ ሐዋርያትን ሰጥቷቸው፣ ያ ሁሉ ነገር ፕሪቪሌጅ ሆኖ ከእግዚአብሔር ምሕረት ውጭ ሆኖ በቃ አንተ እሱ ነው የምታስበው። እንኳን እነሱ ዓለም እግዚአብሔር ከአጥር ወጥቶ አሕዛብ አድኖ የለ እንዴ? ከአጥር ወጥቶ ከነሱ ወጥቶ ሄዶ እንኳን የሱ ምሕረት እንኳን እነሱ ዓለም ወጥቶ ውጪ አሕዛብን አድኖ እሱ ብቻ አይደለም ጭራሽ አሁን እየጠበቀ ያለው የመጨረሻው አሕዛብ እስኪገባ ነው። ማን እንደሆነ እዚህ መካከል ልትሆኑ ትችላላችሁ። ባይዘው የመጨረሻ ጣጥ ብሎ የሚገባው ሰው ገባችሁ? የአሕዛብ ሙላት እግዚአብሔር ምን ያርገው ሙላት ብሎ ያለዋል። ያውቃል ማለት ነው። ቅድመ ዕውቀት አለው ማን እንደሚድን ገብቷችኋል አይደል? እግዚአብሔር ያውቃል። ስለሚያውቅ ሚድነው ሰው ኮታ ይሞላል ማለት እግዚአብሔር ይሄን ያህል ሰው እንዲድን ብሏል ማለት አይደለም። ሚድነውን ግን ቁጥር ያውቃል እግዚአብሔር። ስለዚህ የመጨረሻው አሕዛብ እስኪገባ ይጠብቃል። አሁን እየጠበቀ ያለው እግዚአብሔር ማለት ነው የመጨረሻው ሰው እስኪሞላ የአሕዛብ ሙላት እስኪመጣ ድረስ አሕዛብ ድኖ እስኪጨርሱ እግዚአብሔር ምን እያለ ነው? እየጠበቀ ነው። አሁን በዛ መካከል እነሱ ምን ውስጥ ናቸው ያሉታል? ድንዛዜ ውስጥ ደንዝዘዋል። እውነት ነው ደንዝዘዋል። አሕዛቡ ነው ሃሌሉያ የሚለው አሕዛቡ ነው ኢየሱስ የሚለው እነሱ እንጂ የነሱ ኢየሱስ አይመስልም። አንዳንዱ ነገር አይታችሁ ከሆነ እኛ እስራኤል እጂ ሲያስጎበኘን አንድ ሰው ያስጎበኘናል ማለት ነው። ኢየሱስ ክርስቶስ በገሊላ ሲሄድ በዚህ ነው ሄደው እንትን ሲያርግ ወደ ቅፍርናሆም በዚህ ነው ሄደው በተራራ አርገው ሄዱ የሚለው በዚህ ነው።
አለን ማለት ነው። ዋው አልኩትና ተው አንተ ታምናለህ ወይ? እኔ አላምንም። እንዴ አይ ኢየሱስ በዚህ ሄደ ስላልከኝ የምታምንበት መስሎኝ ነው አልኩት። አያምንም። በዚህ እንደሄደ ያምናል፣ በዚህ እንዳለፈ ያምናል፣ አዳኙ እንደሆነ ግን አያምንም። ድንዛዜ ማለት ከዚህ በላይ ምን አለ? ባዶ መቃብር ወስዶ ራሱ ያስጎበኛቸዋል። በባዶ መቃብር እናንተ ትነቃቃላችሁ። እዛ ተያይዘን ተነቃቀን መቃብሩ ጋር፣ እሱ ግን ቆሞ ያየናል። ከዚህ በላይ ምን ድንዛዜ አለ? ሰው ሚነካ ካልነቀው እኮ ደንዝዟል። ሚያስጮህ ካላችሁ እርግጠኛ ልንገራችሁ ደንዝዘናል። ሰው ኤክሳይትድ የሚያደርግ ነገር መጥቶ ሰፈሩ ኤክሳይትድ ካልሆነ ሰው ወገኖች የሚያዘልል ትሩስ ሰምቶ ካልዘለለ እኮ የሆነ ችግርም አለ። ምኑ ጋር እንደሆነ ነው ማናውቀው እንጂ እንደዛ ሆናለሁ። እኔ አንዳንድ ጊዜ በቃ ጉባኤ የሚሆን ቤት የሚሆን በቃ ይሁን አለች። እኔ ማቃት ልምድ አለች ኢትዮጵያ። በቃ እኔ መሆን አልችልም። ጥፍት ብዬ ከዚህ ምን አልችልም። ኦፍ መሆን አልችልም። ከዚህ እንዴት እንደምነግራቸው አላውቅም። ሁላችንም ልምድ ስላለ ማለት እነዚህ ውስጥ ይላል ዝም ብሎ እንደዛ ነው ሙሉ እና ጥፍት ሌላ ነገር ውስጥ ገብቼ ተመልስ ካልሆነ ቴክስ ሚ በቃ 2 days 3 days ተመልሼ ለመግባት ማለት እና እንደውም አንዱ ደጄ ነበር ድሮ ኤሉ እኮ ምንም ችግር የለም ማለት ዝም ብለህ መንገድ ላይ ማይክ ብቻ አጣጋለት ግን እንደዛ ስለሆነ አይደለም ማለት ኦንላይን መሆን ጥሩ ነው ሁሌ አይደል እንዴ? ስራ ላይ ስንሆን ኦንላይን ነው እኮ ኦንላይንም እንሁን። አሜን በሉ እንጂ ኦንላይን መሰሩ ድንዛዜ ማለት ይሄ እኮ ነው። አጠገብ የመጣ ፕሪቪሌጅ አለ መጠቀም ነው መሰለ። ምንድን ድንዛዜ አለ? እግዚአብሔር በግልጥ አድርጎ ፊት ለፊት ሰው አምላክ ሰው ሆኖ በመካከላቸው እያደረ ይህንን አለማየት ከዚህ በላይ ምንድን ድንዛዜ? ደንዝዘዋል። እውነትም ማለት እስራኤላው ደንዝዘዋል። ግን ግዴላቸው ግዴለም እንደዚህ እንዳታስቡ። በቃ ደነዘዙ። በቃ እግዚአብሔር በቃ ምሕረቱ ጨለመ ምናምን ብላችሁ ጭልም አይበልባችሁ። ምን ሳሉ አቤት ወዳጆች፣ ይሄ መንፈስ ቅዱስ እንደሚተረጉምላችሁ እንድትሰሙ ስለፈልግ አንዳንድ ጊዜ እንደዛ ነው ጨልም ይላል። በቃ ሁሉ ነገር በቃ እግዚአብሔር በቃ አማራጭ አጣማዱ። ከዚህም ተዘጋበት። አንድ ጊዜ እስራኤል ስትዋጋ ይሁዳ መስለኝ ምን አሉ ጠላቶች መጣ። እግዚአብሔራቸው የነሱ እግዚአብሔር የታይቲንግ የሸለቆ አምላክ ነው መሰለኛው ካልገለበጥኩት ማለት እና ዝም ብለን በተራራ እንዋጋም አሉ። ከዛ እግዚአብሔር ምን አለ መጣ ነው እነኚህ ሰዎች አለ ምን አይነት ሐሳብ ነው የሚያስቡት? አምላካቸው ሸለቆ ነው የሚያሽ። ምክንያቱም ዝም ብሎ ሲያዩ ሸለቆ 3 4 ይመቷቸው። አይ ምን አሉ ይሄ ነገር ከሸለቆ ነው አሉ። ምክንያቱም እነሱ አምላኮች ልዩነት አላቸው። የተራራ አምላክ አለ፣ የሸለቆ አለ፣ የውሃ አለ፣ የፀሐይ አለ። ስለዚህ በፀሐይ ካሸነፋችሁ እቺ የፀሐይ አምላክ ረዳው ይባል ነበር። ገባችሁ? በክረምት ካሸነፋችሁ የክረምት አምላክ ይሉ ነበር። ሸለቆ ሲመቷቸው ይሄ አሉ የሸለቆ አምላክ ቢሆን ነው አሉ። ተራራ ላይ እንግጠም አሉ። እግዚአብሔር ሰማና አምላካችሁ ሸለቆ ብቻ ነው የሚሰራው ብለዋል። ተራራም ላይ መጣ እግዚአብሔር ማለት ነው። ቆይ ላሳያችሁ፣ እዚህም እዛም እሰራለሁ። እናንተ እኔ ቦንኩ ጌታ የተባረከው እዘመን ማለት እግዚአብሔርን እዚህ ጋር ነው የሚሰራው። እሺ እዛ አይሰራም ማለታቸው እኛ ነን የምናስበው ወዳጆቼ። ወይ እኛ ነን የምናስበው አንዳንድ ኤሪያ እግዚአብሔር እንደማይገባ አንዳንድ ኤሪያ በር እንደተዘጋበት የምናስበው እኮ እኛ ነን። አንድ ጊዜ አንድ ሰርጀሪ አንድ ሴት ስትገባ ልገባች አሉ። ብዙ ዓመት በፊት ነው የሰማሁት። እና ስትገባ በጣም ከባድ ሰርጀሪ ነው የምታረገው። እየገባች እያለ ወደ ውስጥ ባለቤቷ እዛ ጋ ነው፣ እናትና አባቷ እዛ ጋ ናቸው፣ ዘመዶች እዛ ጋ ናቸው። እና ማጣሪያ ቦታ አለው። ከዛ ጋር ዘመዶች ሰላም አሉ ገቡ። አይ ከዚህ በኋላ የምትችሉት 7 ሰዎች ነው የምትገቡት። 7 ሰዎች ደግሞ ገቡ። ከዛ ደግሞ ከሰባቱ ደግሞ አያችሉም። የመጨረሻ ማየት የሚችሉት እናትና አባትና ባል ነው። እሺ ሶስቱ ደግሞ እዚህ ክፍል ገቡ። ከዛ መጨረሻ ላይ ኖ እዛ ክፍል ትንሽ መዘጋጃ ክፍል መግባት የሚችሉ ባል ብቻ ነው ተባለ። ባል ብቻ ገባ። ከዛ መጨረሻ ላይ ከዚህ ደግሞ ማንም ማለፍ አይችልም አሉ። ከዛ መንፈስ ቅዱስ እንዲህ አላት ለዛች ሴት፣ የኔ ልጅ እናትና አባት እዛ ቀሩ፣ ዘመዶች እዛ ቀሩ። በጣም ይወድሽ ባል እንኳን መግባት የማይችልበት ክልል አለው። እኔ ግን አብሬ እገባለሁ። ጌታ የተባረከው ምን ይዘዋል ማለት ነው። እግዚአብሔር የቱ ክልል ነው? እግዚአብሔርን ቀርቷል ምን ነው? የቱ ጋር እግዚአብሔር እዚህ ጋር ነው። በቃ ከዚህ አልፍም ምን ይባላል? ሁሉን አልፎ የሚገባ ኧረ አሜን በሉ ወገኖች። እግዚአብሔር ይመስገን። የኛ አምላክ እንደዛ ነው ማለት ነው። የማይገባበት ክልል የለም፣ ገደብ የለውም እግዚአብሔር። ሁለት ስኮፕ የለውም። ራሱ እኛ የምናስበው እግዚአብሔር እንዲህ ነው የሚሰራው ማለት አይቻልም። ለዚህ ነው እንደዛ እንዳታስቡ አለ። እግዚአብሔር የሚሰራው እንደዚህ ነው። እግዚአብሔር ካዳነ እንደዚህ ነው። ኖ ማዳኑ ቤት እንደሚመጣ ለዚህ ነው እግዚአብሔር እንዲህ ያላቸው። 5 ነገስታት ወጡና ሰልፍ ገጠሙ። ከዛ በኋላ መሐከል ላይ ረሃብ መጣ፣ ውሃ ጠማቸው። ከዛ እግዚአብሔር ነብዩን ጊታር መታ አለባጭር ቃል። ከዛ በኋላ እየተደረደረ ያለ ጊታር ሙዚቃ ባይዞ ፓወር አለው። እኔ ስለሱ መማር አለብን። ወደ እየተደረደረ ያለ መንፈስ ቅዱስ መጣበት። ከዛ በዚህ ሸለቆ ጉድጓድ ቆፍሩ፣ ንፋሳት ዘናት፣ ይሄ ሸለቆ ውሃ ይሞላል እናንተም አለ። ከዛስ ዲቴል ከብት እግዚአብሔር ይውላሽ ምን አመሳሽ ለኛ በቃን ሲሉ ከብትም ይጠጣዋል። እኛ እንኳን ለዚህ ውድ ነገራችን ለእግዚአብሔር ከብትም ይጠጣዋል።
እውነት እኮ ነው። ለዚህ ነው እኮ የሰማይ አባታቸው አለ ለወፍ ያስባል አይደል? እንደዛ እኮ ነው ያለው። እነኚህ ወፍ የሰማይ አባታቸው አለ ወፋቸው አባታቸው አይደለም የሚለው የነሱ የእናንተ አባት ለነሱስ መጋቢ ነው። ታዲያ አንዲት ወፍን ያሰበ እግዚአብሔር እኔ የሚያክል ሰው እየጠፋዋለሁ እንዴ ነው በስጋ እንኳን ተለከለ እንዴት የምታክል ወፍ ካየ እግዚአብሔር እኔ እጠፋዋለሁ? ወዳጆቼ ወይ ከዛ በኋላ ያንኛ ነገስታቶች በአንድነት ሆነው እያሉ ትንሽ እንደቆየ ይጠብቃሉ። ቆይ ቢመጣዋ ከዮርዳኖስ ነው ቢመጣ ከታላቁ ባህር ምክንያቱም ያ ውሃ ካለበት ነው የሚመጣው። ሲጠብቁ እያለ እግዚአብሔር አንድ ድምጽ አመጣላቸው። በዚህ ሸለቆ ጉድጓድ ቆፍሩ። እግዚአብሔር እንዲህ ይላል ንፋስ አታዩ ዝናብ አታዩ የሸለቆ ውሃ ይሞላል እናንተ ከብታችሁ ትጠጣላችሁ አለና ከዛ ደግሞ ይሄም በእግዚአብሔር አይ በቃ እግዚአብሔር ከባድ ነገር ሰራ እንዳይሉ እኮ ነው መዝሙር ጽፈው እግዚአብሔር ታይቶ ማይታወቅ ከባድ ነገር ሰራ እንዳይሉ ቀላል ነው። አንድ ዘማሪ አለ ላንተ ቀላል ነው ለኔ ከበደኝ ያቃተኝ ነገር እያለ የዘመረው መዝሙር ሳሚ ነው መሰለኝ አልተሳሳትኩም። ቀላል ነው በርኩ ዲላችሁ መልእክት እኮ ናቸው አይደል? ከዚያ የሚወጣው አዋጅ ቀላል እኮ ነው። እግዚአብሔር ጋር ሲመጣ እኮ እግዚአብሔር ይሄን አታምጣው የሚባል ነገር የለም። አንድ ሎየር ጋር ሄድኩ አለች አንድ ስትነግረኝ አንድ ሹ ይዛ ሄደችና እንደዚህ አየው አለች አየውና እንዲህ ግልብጥ አድርጎ ስትት አደረገኛል። እቃውን እንትኑን ወረቀቱን አነበበን አየን ስትት አደረገኛል። ከዛ በኋላ ስልክ ብድግ አድርገን በቃ ምን ማለት ነው? ከባድ ነው። እግዚአብሔር ስትወጣ ቀላል ነው። በቃ እንደዛ ነው። እግዚአብሔር የለም ማለት ትልቅ የለም። ዋው ለእስራኤል አሁን ለእናንተ ስታዩ ከባድ መሰላችሁ አይደል? ይላቸው የፈረሰንጀር የሮሜን ሰዎች ከባድ ነው ይመስላችሁ። አሁን እስራኤል በቃ አለቀ ነገሩ የእስራኤል ጉዳይ ተዘጋ አላላ እንደውም ይላችሁ ወደ ራሳችሁ ልመልሳችሁ ይላቸዋል። በደንብ እናከናይ ትንሽ ወደ ራሳችሁ ልመልሳችሁ። ቆይ እናንተ ራሳችሁ ያው ምስክር አይደላችሁ እንዴ ለምትጠይቁት ጥያቄ? ለአንዳንድ ጥያቄ እኮ መልሱኛው ነው እኮ። አንድ ሰው አንድ ጊዜ ይጠይቃል ማለት ጌታ ሆይ እኔ ነገር እንዴት ነው የሚሆነው? እንዴት ነው ከዚህ በኋላ ምን ሆነው ምናምን ሲል መንፈስ ቅዱስ መጣ። እንዴት እስከ ዛሬ ኖርካል? አንዳንድ ጊዜ እኮ እኔ እኮ ሰው በጣም ፈሪ መሆናችን አይገርማችሁ? በጣም እኔ ራሴን ሳይው አንዳንድ ይገርመኛል። ዝም ብሎ እየዳነ ዝም ብሎ የሚፈራ ሰው ማለት እኛ ነን ታውቃላችሁ? ማለት ሁሌ የሚፈራ ደግሞ ሁሌ እግዚአብሔር የሚያድነው ሰው ታውቃላችሁ? በቃ ማለት እኮ እኛ ነን እኮ ይወስቲ ዝም ብሎ ህይወታችን ለነገ እንፈራና እንደርሳለን። ከዛ ደግሞ ለከመነ ጎዲያ እንፈራለን። ጎበዝ እኮ ፈሪዎች ነን። ከዛ ደግሞ ለሶስተኛው ቀን እንፈራለን። አንዳንድ ደግሞ ያለልን ደግሞ እንደ ክሬዲት ካርድ እንደሚጫረው ለአመት እንጭርና እንፈራለን ማለት ነው። የዛሬ አመት ብለን ማለት ወገኖች ወይ እናንተ ራሳችሁ ራሳችሁ ያው ምስክር አላችሁ እንዴ አለ ጳውሎስ። እነኛን ጣላቸው ነው አንተን ቆይ ምን ላሳይ? እናንተ ቀድሞ እኮ እናንተ ራሳችሁ ያልታዘዛችሁ ነበራችሁ። ያልታዘዙ ናቸው ጣላችሁ ነው ትሉ። አረ ቆይ አንተ ራስህ ያልታዘዛችሁ አልነበራችሁም እንዴ? ትናንትን አይተ መልስ እኮ ነው ዛሬ እኮ ነው። ትናንት እኮ መልስ ነው እንዴ ወዳጆቼ። እግዚአብሔር ወገኖቼ የዛሬን ድል የትላንት ጥያቄ ውስጥ ከቶታል እኮ። ትናንት እኮ ጠይቀን የተመለሱ ብዙ ነገሮች ስላሉ ዛሬ ላይ ቆመን እኮ ባለ ድል የሚያደርገን እኮ ለዚህ ነው እኮ ዘማሪዎቹ አቤኔዘር የእግዚአብሔር እርዳታ አቤኔዘር ፈጥኖ ደርሶልናል። ከፊታችን ላለው ምንም ነገር ትላንት ያደረገው ለዛሬ ይሄ ነው ክርስትና። ከዛም ሰይጣን ቤት በኩል እንደሚገባ አላውቅም። እምነት ሆኖልናል። እግዚአብሔር አለ። እናንተ ትላንት ማን ነበራችሁ? ያልተዛዛችሁ። ኤፌሶን ምዕራፍ 2 ቁጥር 12 ጀምሮ እናንተ በስጋ እስራኤላውያን ያልተባላችሁ ከተስፋው ቃል ኪዳን የላቃችሁ። ምዕራፍ 9 ስለነሱ የተናገረው ፕሪቪሌጅ ሁሉ የሌላችሁ ምን ማለት ነው? ፕሪቪሌጅ ያላቸውን ሰዎች ትቷቸዋል ነው የምትሉት። አሁን ቆይ እናንተ ላሳያችሁ። ፕሪቪሌጅ ኦልሬዲ ያልነበራችሁን ሰዎች አንድ ሰው ብርድ ይመታዋል ብለን የምናስበው ልብስ የለበሰ ነው ራቁቱን ይሆናል። ራቁቱን ሲሆን ብርድ ይመታዋል ብለን የምናስበው አይደል? በደንብ ድርብ ያደረገ ከሆነ ሰኪዩርድ ምን ነው አይመታውም ብርድ። አሁን እነኚህ ሰዎች እኮ የለበሱ ናቸው ኦልሬዲ። የለበሰ አይተርፍም ብለን እንዴት ታስባለህ? አንተ ኦልሬዲ ራቁቱን የነበርከውን አትርፉ። ይሄ ብርድ እኮ ራቁቱን የነበርከውን አልመታ። እንዴት የለበሱትን ኦልሬዲ የለበሱት እንዴት ይመታቸዋል? ወልከቱ እንዴት እንደሆነ የሚገልጽላችሁ
እናንተ እኮ ራሳችሁ ምሳሌ ላድርጋችሁ ጥሏል እንዳትሉ ስለ ነገ እነሱ እንደሚጥራ ከማሰባችሁ በፊት እግዚአብሔር ለነገ ነገሮች ከእጁ እንደሚያመልጡ አውት ኦፍ ኮንትሮል ይወጣበታል ነገር ከማለታችሁ በፊት እናንተ ላሳያችሁ የእናንተ ነገር ከሱ ቁጥጥሮች መጭወጣ ያልታዘዝን አልነበር እንዴ? ምን አይነት ሰዎች እንደነበር እስቲ አስቡ ወዳጆች። እስቲ ክርስቲያን ሆኖ ያልተወለደ ሰው የተወለደ ማለት አይቻልም። ባይዘው ክርስቲያን ሆኖ የተወለደ ሰው የለም። ግን እንደው ለማለት እስቲ ክርስቲያን ሆናችሁ ያልተወለዳችሁ እስቲ እጃችሁን አሳዩ እንዴ? ክርስቲያን ሆናችሁ ነው የተወለደው በሙሉ? እስቲ እንደገና ደግሞ በጌታ ነበርኩም ስወለድ የምትሉ ማለት ነው። አይዟችሁ ምንም ቤተሰቦቼ በጌታ አይደሉም በሚለው እሺ ጌታ ይባርካችሁ። ከጠንቋይ ቤት ነው የመጣሁት ምትሉ ይሄ ነው ራስን ማዋረድ ማለት ዛሬ የለም። ኧረ ተው ላውጣ እንዴ! እኔ አሁን ኢትዮጵያና ኤርትራ ከጠንቋይ ቤት ያልመጣ ራሱ ማለት ነው። እውነቱን ነገራችሁ አንድ ፊት ወደ ኋላ መሄድ እኮ ነው። እኛ እኮ በጣም የከፋ ህይወት ውስጥ ነበር። በጣም ዓለማዊ ነበር። በጣም ለሌላ ነገር የምንገዛ ሌሎች አማልክቶች የነበረን በጣም ወደ ኋላ ስትሄድ እኮ አንድ ጄኔሬሽን ቁጠሩ። እንደው እኔ አንዱ ማንነን ሰዎችን ቤተሰቦች አያቴ ጌታን ያገልግል ሲሉ እድለኛ ናቸው ማለት እነሱ ማለት ማመረሰን መስራቸው ከኋላ ጥይት ተተኩሶ ተገሎላቸው ዝም ብሎ ሂዱ የተባሉት ማለት እንደኔ ኮንክ በቃ ወጋው ስትል ነው የምትለው። ምክንያቱም ምንም የተወጋል የለም ከኋላ እና ዝም ብላ አንተ ነህ ስራው ቀላል ነው መስላችሁ። እሱ ፕሪቪሌጅ ከኋላ ጠላቱ የተገደለለ ሰው አንተ ማዘምር አንተ ማገልገል እንጂ አንተ እንዴ ቁጭ ትላለህ? እውነቴን እኮ ነው የምነግራችሁ ወገኖች። አንዳንድ ጊዜ አያቴም በጌታ ነበር ቀድማ አያቴም በጌታ ነበር። እሺ ግን አንተስ በሏቸው እስቲ። በጣም እኮ ፕሪቪሌጅ እስራኤል የተሰጣ ፕሪቪሌጅ እኮ ያላችሁ እነኚህ ሁሉ ነገሮች የተሰራለ ሰው ምንድነው የሚጠበቅበት? እናንተ ግን አልነበራችሁም እንደዛ። ስለዚህ አለ ይኸውላችሁ ተመልከቱ፣ በጣም ስሙኝ። ምክንያቱም ሮሜ ትንሽ ማሰብ ስለሚጠይቅ አልታዘዛችሁም እናንተ። ኦኬ አንተን ያልታዘዝከውን እግዚአብሔር ካልመታዘዝ ወደ መታዘዝ አምጥቶ ያንተ የራሱ ዕቃ ካረገ አሁን አልታዘዘም የምትለውን ሶስት ያስብ ይድና። አሁን አይታዘም አይደለም የምትሉትን ሰው እንድታስቡ ፈልጋለሁ። ከኔ እንደዚህ ብትወቅጠው የሚሉ ባል እንደዚህ ሲባሉ ሰምታችሁ ብትወቅጠው በዘነዘና ዘይት ያወጣው ይባላል። ንግግር ነው። እንደዛ ምንላቸው ሰዎች እኮ አሉ ወዳጆቼ። እግዚአብሔር አራመላለው በጣም መላለው እግዚአብሔር። ትላንትና ማን የሆነ ሰውዬ ነገር አይ ቲንክ ይመስለኛል እያወራች ነበር። አባታችን በጣም እንደዚህ ወንጌል ዝም ብለን ትምትሏል። ይሄ ዝም ብሎ አሁን የዚህ ሃይማኖት የዚህ እንኳን አትልም ምንም አይደለም ማለት ምንም። ሰው ልጁ መጽሐፍ ቅዱስ ያነብለት ነው አይደል እንዴ? አውይ እንኳን የፈለገ ቢሆን ዱርዬ ከሚሆን ያንብብ ትላለች። መጽሐፍ ቅዱስ ስናነብ ይሄ መጽሐፍ ይለናል። ስንበረከክ መቶ በቃ ከተንበረከከ ሰው መቶ ያነስ ለማን ነው ተንበረከከው? እንዴት አንተ መሳይ ሰው እንደዚህ ነበር ወዳጆቼ። እኔ ግን ምስክር ነበርኩ ጌታን ሲቀበላባት ሲጠመቅ ነው ነበርኩ። ከዛ በኋላ እኛ ኢትዮጵያ ስለነበር መጣና ቁጭ ብሎ መጽሐፍ ቅዱስ ሳነብ ፈራሁት። ከሩቅ የተቀበለ መጽሐፍ ቅዱስ ይዞ ያንን የሚጠላውን መጽሐፍ ቅዱስ ይዞ ቁጭ አላለ። እሱን ይህን ካረገ ማንንም ያሸንፋል አለች። ኧረ አሜን አሜን አሜን። መሸነፍ ነው። እግዚአብሔር በወንጌል ማያሸንፈው ሰው የለም። እግዚአብሔር በወንጌል አይመኩም የምትሏቸው ሰዎች የሉም ወገኖች። ማይገባበት ሌቭል የለም ወንጌል ታውቃላችሁ። እስራኤል እንኳን እነሱ አንተን አሸንፈው የለ እንዴ? እናንተ ማን ነበራችሁ? ጳውሎስ እኮ ኤፌሶን ላይ ቀድሞ ማን ነበራችሁ? እናንተ እኮ እንዲህ ነበራችሁ። ርቀትን እንዴት ተናገሩ? ሩቅ የሆነን ሰው ማምጣት የቻለ ጌታ ቅርቡ እንዴት አመጣ? ወገኖች ወንጌል እንናገር። አሜን። ንገሩት፣ አትፍሩት። አንዳንድ ሰው በጣም ያስፈራኝ ትሚዴት ነው የሚያረጋችሁ። አንዳንድ ሰው ወንጌል የሚያስፈልገው አይመስልም። አንድ ቀን ይውላችሁ ወንጌል እንሰብካለን ማለት ነው። ኢትዮጵያ ሆኜ ነው በሆነ በኳየር ወጣና ወንጌል እንሰብካለን። በቃ ያውቁን ሆምለስ ነው ጌታ አድነዋል ምናምን ነው። ምን ያመጣሉ? ምንም አይላችሁ ነገር ሰጡትና ፓወርፉል ነው የምትሆኑት። እሱ ላይ አቅም ይሰማችኋል አልኩ። ከዛ ትንሽ አለፍና ደግሞ የሆኑ እናት አገኘን። እናታችን እንዴት ነው ዕቃውና ግዞት ጌታ ይወዳቸዋል አለ። ከዛ አለፋን ምን ይወሰለ መኪና ያዛል። ከዛ እስቲ እሱ እንደፈራለኝ ያስፈልገዋል ያስፈልገው። አንዳንዶች እኮ ሁለት አንዳንዶች እኮ ስናስብ አነሶች ግን ማስፈልጋቸው ይመስለናል ስናቸው የሆነ ከዛ ያለፈ ህይወት ያላቸው ይመስለናል።
ወዳጆች ልንገራችሁ የሰዎች ህይወት ውስጥ ጠልቃችሁ ግቡ እስቲ ግን በጣም ጠልቃችሁ ግቡ እስቲ ባዶ ጌታ የሚያስፈልጋችሁ ሰዎች በጣም ኢንቲሚዴት የሚያረጋችሁ ከዛ በኋላ ሁለት ወንና እኔ ብቻ ነው ፈራሁትና ጠጋ አልኩና ምን ፈልጋችሁ አለ ያው ድምጻችሁ ያስፈራልና ኢትዮጵያ ሞታቃለ ጠጋል ምን ፈልጋችሁ ሲል አይ የእግዚአብሔርን ቃል ልንነግሩት ነው ፈልገን ነው አለ አንዱ ከኔ ጋር የነበረው ከዛ እኔም ተዳፈርኩ እሱ ሲል አኩና አዎ ጌታ ኢየሱስ ክርስቶስ የህይወቱት ጌታ ያድኖታል ምናምን አለ ከዛ ዝም ብሎ ሰማ እናንተ አስተዋይ ናችሁ በዚሁ ቀጥሉ ብሎ ትራክቱን ተከፍሎ ሸኝ አይ የሆነ ነገር ገብቶት የሆነ ነገር ገባችሁ ሰው በሚወራወጥበት ወጣት በሚሆንበት ጊዜ እነኚህ ልጆች ከእንትን ያለፈ ነገር በቃ ተቀብሉ ይሆናል ማይነካ የለም ወዳጆቼ ማይሰጠው የለም ትራክት አሜን በሉት ማይደርሰው የለም ማን ኢየሱስ ክርስቶስ የማን ይሁሉ ለዚህ ነው ለህዝብ ሁሉ የሚሆን ደስታ የምስራች ነግራችኋለሁ አትፉ ለማን ለህዝብ ሁሉ ያልተዛችሁ ነበራችሁ አሁን ምን አለ ተመልከቱ ልክ እንደናንተ እነርሱም አሁን ባለመታዘዝ ውስጥ ናቸው አመሳሰለልን ትላንት ማን ነበርክ እንደዚህ እነሱ ዛሬ ማን ናቸው እነሱ የዛሬ እነሱ የትላንት አንተ ናቸው ስለዚህ ምን አይ ጨለማ ነው አትበል አንዳንድ ሰዎች ትላንት ነው የሚያስታውሰው አንተ ኦኬ አላቸው እንደዚህ ከዛስ በኋላ ታዲያ መፍትሄው ምንድነው ላሳያችሁና ልጨርስ ትንሽ ሰዓቴን ቆጣ ታዲያ ምን ልታረጋቸው ነው እሺ እኔም ትላንትና ከጨለማ ወጣኝ ነፃ ወጣኝ አትሰራውን ብዬ ማስበውን ነገር ሰርተ በህይወቴ ውስጥ አዳንከኝ አሁን ደግሞ ብዙ ሰው ጨልሞበታል ብዙ ሰው አመጽ ውስጥ ነው ያለው ብዙ ሰው ሊወጣ በማይችልበት አዲክሽን ውስጥ ነው ያለው ብዙ ወጣቶች እስቲ እንደሄድ ብለው አሁን ስካይላይን ባለፈው የተመሰከረበት ሄዱ እስቲ በቃ ወጣቱ እንደዚህ ጎንበስ ብሎ በቃ ወርት ቀና እንኳን ማይል በቃ ስታዩ ያሳዝናቸዋል ትውልድ የተለያየ ስርዓት ውስጥ ገብቶ ተይዞ ያለበት ሲዘን ላይ ምንድነው ታዲያ መፍትሄው ሲል እንዲላቸዋል አንተ ለኔ ምሬ ነው አይደል እዚህ ደረስከው አዎ ጳውሎስ የሚያነሳው ነው ማለት እናንተን ክርስቲያን የምትሉ የሮሜ ክርስቲያኖች ምሬያችሁ ነው አለ ዛሬ ቆማችሁት አዎ ምረት አድርጌላችሁ ነው አለ ዛሬ በህይወት ያላችሁት አዎ ስለማርኳችሁ ነው አልቆማችሁ ምዘምሩት አዎ ስለማርኳችሁ አልምሰብኩት አዎ እናንተን በማርኩበት ምረት እምራችኋለሁ ምን ልታረጋችሁ እምራለሁ እኛ ቆይላችሁ አንድ ጊዜ ስታቲስቲክስ ወጣ የሆነ ጥናት ተደረገ እና ጥናቱ ምንድነው ክርስቲያኖች ምንድነው የሚያምኑት ሚል 10,000 ወጣቶች ለአሜሪካ ወጣቶች ላይ ተደረገ we don't know ምን እንደሚያምኑ ምን እንደሚቃወሙ ግን እናውቃለን አቦርሽን ይቃወማሉ እንትን ይቃወማሉ እንትን ይቃወማሉ ምን ያምኑት አናውቅም ብዙ ሰው ምን እንደምንቃወም ነው እንጂ የሚያውቀው እንደምናምን እኮ ያውቃል አሁን በየቲክቶክ ግቡ እንደኔ ጎበዝ ኮናችሁ እንትና ታቦት እንትን ነው ምን ስዕል ይውረድ ወዳጆችኛ አሁንኛ እንትን የተቃውሞ ጊዜም የለም አሁን ትሩዝ የመናገሪያ ጊዜ ላይ ነን ያለ ነው በጣም ማለት ምን እንደምንቃወም አይደለም ሰው ማወቅ ያለበት ምን እንደምናምን ብዙ ሰው አያውቅም በርግተን ብለን እንጫጫ የሚመስለው ሰው አለ ዝም ብሎ የሆነ ተመሳሳይ ሐሳብ ይዘን የተቀመጥን የሚመስለው ሰው አይዲዮሎጂ ነው የሚመስለው ክርስቲያን አንዳንድ ሰው ክርስትና ማለት እመራለሁ አለ እግዚአብሔር ምሰራው ልንገራው እመራለሁ እግዚአብሔር እኔ እነግራቸዋለሁ ከዚህ በኋላ ብዙ ሰዎችን ይመራል ይሄ አሁን ይኸውልሽ መልእክት አይደለም ይሄ መጽሐፍ ቅዱስ ነው ማወራው ብዙ ሰዎች ማጣችባቸው ሰዎች ምሮታ ያላችሁ ማጣብቋቸው ሰዎች በምረት አግኝቷቸው ታያላችሁ ታውቃላችሁ እንግዲህ አለ ቁጥር 31 በተማራችሁበት ምረት እነሱ ደግሞ ምረትን ያገኙ ዘንድ አሁን አልታዘዙ አለመታዘዝ ተጠቀመኝ ለካ አለመታዘዝ ነው ለካ ምረት ይሰጠኝ አለመታዘዝ ባይኖር ነው ምረት ከየት ይመጣ ነበር ለካ አለመታዘዝ ነው ለካ ምረት ምን ቤት ያመጣልኝ አዎ ለካ በሽታ ነው ለካ ፈውስ ቤት ያመጣልኝ አዎ ለካ ውድቀቴ ነው ለካ መነሳት የሚባለው ነገር ያመጣው አዎ አንተን እንደረዳው እረዳቸዋለሁ አለ እግዚአብሔር ምንድነው ጳውሎስ የሚነግራቸው እግዚአብሔር ላለቀና ለተቆረጠ ነገር ምሕረት አለው በሉ እስቲ ከሪካ ድጋሙ እስቲ ምሕረት አለው በሉ እስቲ ለማናስባቸው ሰዎች ምሕረት አለው ኤክስፔክት ለማታረጉባቸው ሰዎች ወገናቾች እግዚአብሔር ምሕረት አለው አይድንም ብላችሁ ለምታስቡ ሰው ምሕረት አለው ያስደንቃቸዋል የሚገርማችሁ አስገርሟቸዋል እኮ አሁን እኮ አይሁዶች የሚገርሙት እኮ እግዚአብሔር ሲኦልን ማገዶ እንትን ሲነድ በደም መንደር ስላለበት ተሳቱ አሕዛብ ማገዶ ናቸው ብሎ እንደሚያምኑ ተቀላችሁ አንድ አይሁድ ጧት ተነስቶ 3 ጸሎት ይጸልያል አንደኛ እግዚአብሔር ሆይ ሴት ስላላረከኝ አመሰግናለሁ እስቲ ሴቶች አንድ ይወስሱ ሴት ስላላረከኝ አመሰግናለሁ ቀጥሎ ግን አሕዛብ ስላላረከኝ አመሰግናለሁ እንደሚል ተቀላችሁ አሁን ሁላችሁም ገሰጹ ሁላችንም ነው ማለት እነኝ ሰው እኛን ዘንዳ አለመሆናቸው ሰው ያመሰገነ
እኛ እዚህ ጌታ አድኖናል። ሰው እንኳን በእነሱ ግሩፕ አስገብቶን የእነሱ ጋር ነኝ ማለት የማይፈልገን ሰው እግዚአብሔር ከኛ ጋር አይደንቲፋይ ተደርጓል። ምን አይነት እድል ውስጥ ነው ያለነው? ምን አይነት ሲዝን ላይ ነው ያለነው ወዳጆቼ? ምሕረት የተቆረጠብን፣ በር የተዘጋብን፣ ከአጥር ውጪ የተቀመጠን ሩቅ የነበርን ሰዎች ምን አደረገን? ጌታ አዳነን። አንተ በተማርክበት ምሕረት አለው ወዳጆቼ። ልጆቻችንን እኛን በማረበት ምሕረት ይምራቸዋል። እንዲህ ነው ማምነው። ልጆችን እኔን በተሸከመ እጁ ይሸከማቸዋል። ምንም በቃ ሌላ ነገር የለም። እኔን በያዘበት ምሕረት ይረዳዋል። እኔን እዚህ ያደረሰበት እንደ እኛ እንኳን ፐርፌክት ስለሆነ ነው እንደዚህ የደረስነው። አንዳንድ ጊዜ አይታችኋል ለልጆቻችን የምንጨነቀው ጭንቀት። አንዳንድ ጊዜ እኮ እኔ ዝም ብዬ ጠየቅኩ ማለት ነው። ሰው እስቲ እናት አባታችሁን ጠይቁ። እንደኛ እንደዚህ ነበር ለካለኛ የሚጨነቁት። አሁን አዲስ ጭንቀት የተጀመረ የሚመስለን ካለ ከነሱ በፊት ደግሞ ያላችሁ የነሱ የሚጨነቁላቸው ነበር። የአሞራ አገልግሎች ወደ ላይ ከፍ እንዲሉ እንዲሁ ሰው ለመከራ ተፈጥሯል ይላል። ምን ማመሰላችሁ? የሆነ ዘመን ላይ ትንሽ ሆነን የሚጨነቅልን ስለነበር ነው ያልተጨነቅነው። ስናድግ ግን የሚጨነቁት የራሳቸውን ጭንቀት ይዘው ሄዱ፣ እኛ ብቻችንን መጨነቅ ጀመሩ። እንደዛ ነው ከፍ እያልን ባደግን ቁጥር የራሳችንን ዕዳ ከዛ የልጅ ዕዳ እንደገና ስለመጣ ነው እንጂ እኛ የሚጨነቅ ነበር። ወዳጆች ሆይ እግዚአብሔር ምንጨነቅላቸውን ነገር ይጨነቅላቸዋል። አሜን። ለእኔን አስቡ በዛ ሁሉ ዲፊካልት ሲቹዌሽን ውስጥ አቁሞኝ ሰው አድርጎ ካቆመኝ ለልጄም ደስ ምሕረት አለው እግዚአብሔር። ምሕረት አለው በሩስቲ ምሕረት አለው እግዚአብሔር። ለዩዞቻችን ምሕረት አለው እግዚአብሔር። ለሕፃናቶቻችን እንዲተንጫጭቶ ለሄዱት ምሕረት አለው እግዚአብሔር። የሚሰጣቸው ምሕረት አለ። ተሸክማችሁ የምናደርስበት የሆነ ነገር የለንም። እኛ ምንችለውን እንሰራለን። ግን ምን ማለት ምሕረት አለው እግዚአብሔር። አሜሪካ ለአሜሪካ ምሕረት አለው እግዚአብሔር። ኧረ ገና ታያላችሁ ይመጣል። እኔ የምጠብቀው ነገር ሪቫይቫል እግዚአብሔር እዚህ ምድር ያመጣ ብያለሁ። እያለቀን ኧረ ኤልያስ ተውቶ ምድሪቱ እየጠፋች ነው። ኧረ አይደለም ምሕረት አለው እግዚአብሔር። ምሕረቱ አያልቅበትም። እሳቱ ጠፍቶበት አይደለም እግዚአብሔር። ጭልጭል ያለ ሻማ አይታያቸው አሜሪካ ላይ እግዚአብሔር የሚያስነሳው ምሕረት አለው እግዚአብሔር። እህቶች ላይ ምሕረት አለው። ቲኔጀሮች ላይ ምሕረት አለው እግዚአብሔር። ወጣቶች ላይ ምሕረት አለው። ጸጥ ያለ ናይት ክለብ ሁሉ በሙሉ በሚንጫጫበት ቸርች ከሚሄድ በላይ ናይት ክለብ የሚሄድ ወጣት ባለበት ምድር ላይ እግዚአብሔር እንዴት ልታረገ ነው? ምሕረት አለኝ። እኛ ብቻ ቀረን። አረ እንደውም አንዱ ኢሚግራንቱ ብቻ ቀረ ቸርች ብሏል። አረ አለኝ ምሕረት። አረ ገና ታያላችሁ አለው እግዚአብሔር። ማሰብ ነው ትንሽ አፋ። አሜን ወገኖች። ትንሽ ሄድ ማለት እግዚአብሔር አይገቡም አይችሉም ለምትሏቸው ሰዎች ምሕረት ያሳያቸዋል። ይታገሱኝ ኦን ታይም ስለሆነ። ታዲያ አሁን ዝም አለ። ለምን ዝም አለ? ዋው እግዚአብሔር እንደው ዝም አይበል። ግን ዝም የሚልባት ታይም እኮ ያቺ ታይም እኮ መጥፎ ታይም ነች። ከባዱ ታይም። ብዙ ነቢያቶች ጌታን የተማጸኑት ተቆጣን ይሻለን ዝም አትበለን ማለት የእግዚአብሔር ዝምታ ብቻ አይደለም። አሁን 400 የዝምታ ዘመን የሚባል አለ በመጽሐፍ ቅዱስ ቢታወቅ። 400 የዝምታ ዘመን ከማቴዎስ እስከ ሚልኪያስ በፊት የነበረው ዝም እግዚአብሔር ያለበት በጣም ከባድ ኪዮስ ጊዜ ነው። ዝም እንዳይመስላችሁ ታሪክ ይነዳችሁ ስጣ ነው። ዝም አለ ብቻ አይደለም። ዝም ሲል እንትኑ በጣም ክፉ ነገር ነው አበደ ያለው። በቃ ማን ሁሉም ሰው አቦካ ሊጡን እግዚአብሔር ዝም አላ ማን ይከለከላል? በቃ ሁሉም ሰው እንትን ሆነ። ሜዳ ውስጥ ያልገባ ተጫዋች አልነበረም። ተመልካቹ ሁሉ ተጫዋቹ 400 ዘመን ያልጻፈ እኮ የለም መጽሐፍ ቅዱስ ሁሉ ያኔ አዋልድ በጻፍ የተጻፉት ያኔ ነው። ሁሉም ጻፊ ሆነ። እግዚአብሔር ዝም ብሎ አላ ሁሉም ነብይ ሆኖ ነበር። ሁሉም አለኝ የሚል በስቶ ነበር። ኢቭን በዛ ጊዜ ላይ ዓለም ተጠፋል ልጠፋ 3 ቀን ቀራት ብለው የተነሱ ነበሩ። ታሪኩ ስታሩ ምንም አይናገራል እግዚአብሔር ዝም አይበለም። ብቻ እግዚአብሔር ተናገረ ማለት ሌላውን ጸጥ ያደርጋል ማለት ነው። የእግዚአብሔር ንግግር ዝም የሆነ እንትን ተርን እንዳይመስላችሁ፣ ከሌሎች ጋር መደዳ የሚናገረው እንዳይመስላችሁ። እግዚአብሔር መናገር ሲጀምር ሌላው ጸጥ ነው የሚለው። ለዚህ ነው ኢዮብ በመከራ ውስጥ በጣም ብዙ ነገር አለና ኤሊሁም ተፈላረቁ፣ ሌሎቹ አወሩ። ከዛ የእግዚአብሔር ተራ ሲደርስ ምን ይመስላችኋል? ተረኛ አውሪ አይደለም እኮ እግዚአብሔር። ልክ እግዚአብሔር መናገር ሲጀምር ጸጥ ያለ ቤቱ እንዲህ ያለ ነው። ኢዮብ ራሱ ያው ሲከራከር የነበረው ሰው መስማት በጆሮ ሰምቼ አሁን ግን አይኔ አይቼ ዝም፣ ኤሊሁም ዝም፣ ከሬ ዝም ኳይት። ወገኖቼ የእግዚአብሔር ይናገር ጸጥ ነው። ዓለም በፊቱ ዝም ነው የምትለው፣ ነገስታት በፊቱ ዝም ነው የሚሉት። እግዚአብሔር ብቻ ይናገር ወገኖቼ። የእግዚአብሔር ቃል ብቻ ይምጣ። የተሸነፈ አምላክ አይደለም የኛ አምላክ። እኔ ማመልከው አምላክ የተሸነፈ እግዚአብሔር አይደለም። ቅድም ስንዘምር እንደነበረው የተሸነፈ አይደለም። ታሪክ ያለፈበት እግዚአብሔር አይደለም እናመልከው። የሆነ የሪሊጅን አምላክ አይደለም። የሆነ ሪሊጅን ሰርቶ እዛች ጋር ያለ አምላክ አይደለም። ዓለምን የሚገዛ ሁሉ ነገር የሱ የሆነ አምላክ። ምን የሚከለክለው ነገር አለ? አጥር አልፎ ይሰራል። ታያላችሁ። ራሳችንን እናስፋ። አጥር አልፎ ይሰራል። ኮሌጅ ውስጥ ያላችሁ ንገሯችሁ ሂዱ። አጥር አልፋችሁ ሂዱ። ምን ውስጥ ያላችሁ ትምህርት ቤት ያላችሁ በሰራ ቦታ ምን የምታገኙ አጥር አልፈን እንሂድ። እግዚአብሔር የብዙዎች አምላክ ነው። ዋው ጌታ ስሙ ይተባረክ። ስሙ ይባረክ። በመጨረሻ ጳውሎስ እንዲህ ያመሰግናል። ዋው
መጨረሻ የሚያነሳውን ነገር ላሳያችሁ በ5 ደቂቃ እናንጨርስ። አሁን ጳውሎስ የእግዚአብሔርን አይምራቸው ብሎ ላሰቡት እንኳን እነሱን አንተን ምሮ አንተን በማረበት እነሱን ይምራል። ተዘጋ የምትለውን የእነሱን ፋይል ከፍቶ ያሳያል። ታያል እንደማ እንዳንተ ነው አለና አቤት ጉድ እኮ ነው ይሉ ለሰው አንዳንድ ጊዜ አውርቶ ሲጨርስ ነው አይ ወቸ ጉድ ነው በቃ የሮሜ ወቸ ጉድ ብላችሁ ያዙት ነው የሚያነሳው ቁጥር 33 ላይ እንዴት ይገርማል ግን አለና የእግዚአብሔር ባለጠግነት ጥበቡ ዕውቀቱ እንዴት ጥልቅ ነው። እስቲ እንደውችን እንበላታ የእግዚአብሔር ባለጠግነት በሩስ ጥበብ ዕውቀት እንዴት ጥልቅ ነው። ቅድም ብያቸው ሲጀምር አራን ገምተው እግዚአብሔርን እንዲህ ነው የሚመጣው በተራራ ካልሆነ አያድነንም አይባልም። እንዴት እንደሚያድን ታውቃላችሁ። እንዴት እንደሚመጣ ሰፋ በሉና ጠብቁት። በየትኛው መንገድ እንደሚመጣው እግዚአብሔርን አታውቁ። እንዴት መዳን እንዴት እንደመጣ ሰይጣን እንኳን ሳያውቅ እንዴት እንደመጣ ማለት ቤት ነው የሚመጣው። ይመጣል እስቲ ያ የብሉይ ኪዳኑ ኢየሱስ ሲሉ አንዲት ሴት ጋር መጣ። አንዲት ወጣት ሴት ጋር መጣና ምናልባት እድሜዋ እኮ ምናልባት 16 17 ሆን ይችላል መጣና ባንቺ ነው መውጣው። እንዴት እንደሚመጣ አይታወቅም። አይቆይ ከነገስታት ቤት ነው የሚመጣው እያሉ ሲጠብቁ ከሆነ እንጨት የሚፈቅ ሰውዬ ቤት ወጣ። እንዴት እንደሚመጣ አናውቅም። እና ይሄንን አሰራሩ ነው አነሳና የማዳን ዕውቀቱን ካነሳ በኋላ ዋው እንዴት ጥልቅ ነው እግዚአብሔር እንዴት ማይንድ ሴቱ የእግዚአብሔር ሐሳብ አስተሳሰቡ እንዴት ጥልቅ ነው። እሱ ብቻ አይደለም የእግዚአብሔር ባለጠግነት የሚለውን ሀብቱን አይደለም። አሁን የምኑን ባለጠግነት ነው? የምሕረቱ ባለጠግነት። አሁን እንዴት እግዚአብሔር ሀብታም ነው። አዎ የምን ሀብታም? የምሕረት ሀብታም። ድሮ እግዚአብሔር የጠመደኝ የሚመስለኝ ቀኖች ነበሩ። እንደዛ ሆናችሁ እንደምታውቁ አላውቅም። ሳልጸልይ ስቀር ጸልይ ምናምን ተነቃቅቼ የገባው ልጄ መጣልኝ የኔ ትጉ ምንኝ ይመስለኝ ነበር። እውነቴን ነው። ደግሞ አንዳንድ ጊዜ በቃ ምን ማቀቶኛ አቀማጥ ገና ከበላይ መጣ እንዲህ ነበር ይመስል እንዲሁ እንደደከምን አሻገረን ዘመን አሽቆጠርን። እውነቴን እኮ ነው። የትኛውን ቆጥር እስቲ አሁን የቱን ቆጥራ አውጥቼ ማሳየው እስቲ ምን አለ? ፐርፌክሽን ውስጥ የሚኖር አምላክ አንድ ቀን በርትቼ አንድ ቀን ስለ ዛልኩኝ እኮ አይ ጌታ ሆይ በአቨሬጅ በርትቻለሁ አይባልም እኮ። እርሱ ፊት አቨሬጅ አይሰራማ። እሱ የፐርፌክሽን አምላክ ነው፣ የፍጽምና አምላክ ነው። ፍጹም ያደረገን ምሕረቱ ብቻ ወገኖች፣ መሸከሙ ብቻ ፍጹም ያደረገን። እዛ ግራፍ ሲወርድ ሲወጣ ምናችንን አሳይ ሀርት ቢታችንን እንደሚሰራ። አይዞ ልጅ ከፍና ዝቅ ስትል ግራ ይግባ የመኖር ምልክት ነው። እየኖርክ ነው ማለት ነው፣ አልሞትክም ማለት ነው። ብቻ ዝቅ ብላ አትቀር። ምን በል ከፍ። ዋው እንዴት ጥልቅ ነው ጥበቡ፣ ዕውቀቱ፣ ማስተዋሉ። ከዛስ ልቡን ደግሞ ማን ያወቀው? ይሄ አሁን የጌታ ልብ ያወቀው ማለት ልቡ ነው። እግዚአብሔር ኢንቴንሽን አንድ ነገር ሲሰራ እግዚአብሔር ከባክ ኢንቴንሽን ማለት የሆነ ነገር አንዳንድ ጊዜ የሆነ ሰው ሲያረግ ምን አትሉ ለምን እንዳረገ ነው ብቻ ማወቅ ያለበት። እንዴት ባለ ጥልቅ ሐሳብ ነው የሚያረገው አንድ ነገር። የሆነ ነገር ሲያረግ ከጀርባው የሚያደርግበትን እንትኑ ይሄ ውጥን የሚያረግበትን ዕውቀት ያሳየናል። ከዛስ ደግሞ አይ እግዚአብሔር እንዲህ ተጠብበው አሕዛብን አይሁድን አዳንን ከአመድ ከአፈር ማይነሱን አነሳ። ይሄማ የሆነ ሰው አማክሮታል ደግሞ እንዳትሉ አራማ ያማከረው የለ። እነርሱች እኮ ታውቃላችሁ ዋይት ሃውስ ላይ በጣም ትልልቅ እንትኖች ይወጣሉ ግን አማካሪ አለ። አንዳንድ ጊዜ እንደ ነገስታት እንደ እብድ ከሆኑ አማካሪ አልሰሙ። እንደዛ ነው መጽሐፍ ቅዱስ ነው። አሁን ያወራሁት ወደ ሌላ እንዳትወስዱ። እኔ በሰላም እዚህ መኖር ፈልግ። ከባድ ጊዜ ነው እኮ ያለ ነው። ከባድ ጊዜ እኮ ነው። አሁን ባለፈው አንድ ወንድም እየነገረኝ ነበር። አንዱ ሬስቶራንት ገባና ካናጌት አይስ ይላል ማለት ሰው ሁሉ ወጣል። ከዛ no I just say I need ice እንዲህ አይነት ከባድ ጊዜ እኮ ነው። እውነቴን እኮ ነው። ከባድ አይዞ ያኖረናል። አሜን። አይዞ ዓለምን የሚገዛ ሁሉ ጌታ የሁሉ በላይ በሰማይ ነው። ማን ያወቀው? አማካሪ ነው ይሁን እንዲሁ የሆነ ሰው አማክሮት ይሁን አረ የለም ወይ ደግሞ ቆይ ጉድራቱን ይመልዘን አስቀድሞ የሰጠው እንደው ካለ አይ አበድሬው መልስ ነው አረ የለም። አንዳንድ ጊዜ ከሪዋርድ ጋር አይደለም እግዚአብሔር የሚሰራው። ቆይ ልጄ እንዲህ ባረግልኝ እንዴት አረግልኛች ቢሆን ኖር ምን አረግንለትኛ ምን ሰራተንለትኛ እናውቃለን።
እንደውም ኢዮብ ያለውን አንድ ቃል እንገራችሁ። ኢዮብ 37 ላይ ጻድቅስ ብትሆን ምን ትሰጠዋለህ ይላል። ወይስ ከእጅ ምን ይቀበል? አንዳንድ ጊዜ በቅድስና ስንኖር እግዚአብሔርን ይሁን ምን ሰጠው ነገር አይመስላችሁ? ቆይ ንገሩኝ አንተ ጻድቁን ምን ይገባል? ለእግዚአብሔር ገቢ ያለው እንዴ? የለም እኮ ጻድቅ እኮ ለኛ እኮ ነው። እግዚአብሔር ጻድቅ እንደሆነ የፈለገው ቅድስና ነው የፈለገው ለኛ ብሎ ነው። ማን ነው ታዲያ? ማን ነው ያማከረው? ብድራትን ያስቀድሞ የሰጠው ማን ነው ካለ በኋላ ለርሱ ከርሱ በርሱ ለርሱ ነው። ምንም ማለት የሆነ ነገር ከዛ ነው የመጣው የሚባል የለም። ምናልባት ከአማካሪ ያገኘው ነው የሚባል የለም። አይ ነው እኔ ከኔ ሪዋርድ ፈልጎ ነው። ቆይ በደንብ አድርጋ አሁን ሲምቦይ እንድዘምርለት ነው ይሄን ያደርጋል። ምክንያቱም ዝንት ዘማሪ ላይቆ የኔ ኩንዱ ማንና ጊዜኛ መታየታችን አንድ ጊዜ እኔ ያኔ ለጌታ ዘለልኩለትና እንዴት ነው አልኩ። እንደዛ ሳይሰማችሁ ማለት እንዴት ነው ጌታ የሆነ ነገር ተሰማ ሴንስ አረክ አራለለ መሰማቱ ራሱ እኔ መታየቴ ራሱ የለም። ማን ያወቀው? ዕውቀቱ አይመረመር፣ ጥበቡ አይመረመር። እግዚአብሔር እኔን ባዳነበት ማዳን እሱንም ያድናል። እኔን ባዳነበት ማዳን ከተማዬን ያድናል፣ ምድሪቱን ያድናል። ወጣቱ በጣም እየጠፋ ነው። እንገራችሁ እኔ ምንድነው ይዘልን የመጣው? ያድናቸዋል። ይኸውልሽ አሁን ይጠፋሉ አይደል ሰይጣን። እኔ ደግሞ ይሄ ነው አዋጅ እየመጣው ያድናቸዋል። እንዴት አድርጎ የሚያድናቸው? ምሕረቱ ማይተከልለው የምሕረቱ ገመድ ማይደርስበት ቦታ ስለሌለ ያድናቸዋል። እኛ ኢንስትሩመንት ብቻ ነው፣ የማዳን ኢንስትሩመንት። ሰው መረብ ጥሎ ብዙ አሳ እንደሚያወጣ በየቤት የተጣለ መረብ ማለት እኛ ነን። በየቤቱ የገባ መረብ እኮ ማለት እኛ ነን። እሱ አስቦ ነው 200 ሰው ብትን ሲል ቨርጂኒያ። ግን ያው መረብነቱን ካላወቀ ደግሞ ችግር ነው እንጂ እኮ ካወቀ እኮ በጣም ብዙ ወዳጆች ወይ በማረን ምረት የሚምራቸው ብዙ አሉ። ውጭ እኛን ባዳነበት ማዳን ሊያድናቸው የሚፈልጋቸው ብዙ አሉ። መንገድ ሁሉ በሙሉ እኛን ሰው ያደረገ እግዚአብሔር ሰው ሊያደርጋቸው እየፈለገ ያለው ትውልድ አለ። ውጭ ላይ በጣም ብዙ ትውልድ አለ። የኛን አንድ ትራክት ቢጠብቅ የኛን አንድ ቃል ወንድሜ ተስፋ የሚሰጥ ጌታ እንዳለ ሰምተህ ታውቃለህ ሚለው የጠፋ። እኛ እዚህ ገና ቨርጂኒያ እንደገባን ኢትዮጵያ ልጆች ልታጫወት ትወጣለች ብላ ያጫወተች ይያል አንድ ሴት ቀርባ በጣም በስማም እንደዚህ አይነት አክቲቭ ሴት ደግሞ የለም። ቀርባ እንዲህ ነሽ ደህና ነሽ ወይ በቃ እሷ ራሱ ተገረመች። ገና ነገ እንደገባችሁ ደግሞ ጎረቤት ታያላችኋል። በቃ አበሻ ነኝ እንዴ ነሽ ሰላም ነሽ ይሆናል። ያው እንግዲህ ብዙ ጊዜ እኛ እርስ በርስ መተላለፍ አይደል ለተለማምደ ልጅኛዋ ለየት ያለሽ አለች። ከዛ ምን እናግዝ በቃ አሁን የገባችሁ አራበስ ነው። ከዛ የሚቀጥለው ቀን እስቲ ነኝ እናጫውት በዚህ ሰዓት ልጆቻችን አሁንም እንደገና በጣም ናይስ ሆነች። እሷ ስብከት እኔ ከጌታ እንኳን እንዲያነገረችኝ ኢትዮጵያ ስለ ሴትዮ የነገረችኝ ምን አይነት ሴት እያለች ትመጣ። ከዛ በኋላ መርዙን ጠቅልላ መጣችላታ። መርዙን ልበላችሁ ያው በእኛው ቋንቋ ነው። በሚቀጥለው ቀን ጌታን ታውቂያለሽ? ከመጀመሪያ እያጠመደቻት ነው ለካ። እርግጠኛ ነገር ልንገራችሁ ሴትዮዋን ቀድማ ስለተቀበለች ትቀበል ነበር ጌታ። በጌታ ባለው ተቀበላለች። እዛኔ እርግጠኛ ቀኑ ያ ነበር የሚሆን። ለምን መጀመሪያ ላይ ራሷን አስቀበለቻት፣ አጠመደቻት ቀስ ብላ። ለምን እኔን ያዳነ እሷንም ያድናል ብላ ስላመነች። አሁን ጓደኛ ነን ቀስ ብላ። ከዛኛ እሱን ሰምተንም አይ ቆይ እሺ ለምን እንደው እኛ ጋር ለማደው እንዳንል ደግሞ አንድ ደግሞ አጠገባሽ ጎረቤታችን ያለች ሌላ በሻለች። እሷንም ደግሞ ንግር አርጋታለች ለካ። አወራችሽ? አዎ ስለምን አሁን እኔንም ነግራኛለች። ሴትዮዋ ማትናገሩ ሰው የለም። እንደዚህ ያነ ሴቶች ጌታ ይባርካችሁ። አረ እህቶች በተለይ 100 ቃል አላችሁ ይባላል በቀን። እናንተ 100 ሺህ ነው ምናምን እናንተማ ተናገሩት። እናንተ ጌታ በቃ የሚሰራባችሁ። ለዚህ እኮ ነው የትንሳኤ አዋጅ እኮ ታውቃላችሁ። ወንዶች ቢሆኑ ይባላል ሲሉ አያወርጡትም። ስለዚህ ሴቶች ላይ እግዚአብሔር ያወሩት ይህን ነገር ብሎ እንጂ እኮ ወንድሞች ቢሆኑ እኮ የሆነ ይይዙትና ሄደው ይሄ ነገር ሎጂካል ነው ቴክኒካል ነው ሲሉ ይቀር ነበር ይላሉ። ለዚህ ነው ይላሉ እግዚአብሔር በእነሱ በሴቶች አሉ አየናሉ። ከዛ እነ ጴጥሮስ ራሱ ሲዘሙ ምን አሉ? ይሄ ነገር ግን የመላእክት ራእይ አየናሉ። ነው አይደለም ወዳጆች ወይ አንደበታችን እግዚአብሔር ይክፈት። አሜን አሜን። በተማርኩበት ምሕረት የሚመራው አለ። ምን አለው እግዚአብሔር? ምን አለው? ምሕረት አለው። ቆመን እንጸልያለን። ሃሌሉያ።